ምስኪኑ አፍቃሪ በእውነተኛ ታሪክ ላይ ተመሰረተ ልብ አንጠልጣይ የፍቅር ታሪክ። ደራሲ ሙሐመድ፣ ተራኪ ረዚቃ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ወቅቱ ክረምት ነው። ሂፍዝ ማዕከል ገብቼ የወጣሁበት። ይህንን ክረምት ትንሽ ላቆየውና 6 ወር ገደማ ወደ ኋላ ልመልሳችሁ እናላችኋለሁ። 11ኛ ክፍል ተማሪ ሳለሁ የቁርአን ቤት የሴቶች ኡስታዝ ጠፍቶ አስቀሪት ይገኝ በሚል አሚራችን እኔንና አንድ ጓደኛዬን ገብተን ቦታውን እንድንሸፍንና ሴቶቹ እንዳይበተኑ የበኩላችን እንድናደርግ አዘዘን። መቼም የአሚር ትዕዛዝ ነውና እምቢ አንልም። ለነገሩ እኔም ደስተኛ ነበርኩኝ በትዕዛዙ። ምክንያቱም አላህ ይወቀው። ከዛ በፊት እኔ ማለት አይደለም ብዙ ሴቶች ባሉበት ማውራት ይቅርና አንድ ሴት ስታየኝ እንደ ኢትዮጵያ ብርቅዬ እንስሳ የምበረግግ ደንባራ ነበርኩ። ሴት ማለት ለኔ ወንዶች ላይ ያሉ እንደ መብላት፣ መጠጣት፣ መሽናት፣ መቆሸሽ ምናምን የሚባሉ እንከኖች የሌሉባት መልአክ አድርጌ የማይ ምስኪን ወጠጤ ነበርኩ። ለነገሩ አይፈረድብኝም፣ ያስተዳደጊ ነው። እናም ይሄንን ባህሪን ይዤ ነበር ዘላለም ማረሳውን ድራማ የተሰራብኝ። አሁን 11ኛ ክፍል 2ኛ ሴሚስተር ነው። ከትምህርት መልስ የታዘዝንበት ቁርአን ቤት ከ10 በኋላ እየተረባረብን ገባን። ጓደኛዬ ደፋር ቢጤ ስለነበር የኛን መምጣት ምክንያቱን በዝርዝር ነገራቸው። ላልተወሰነ ጊዜም ከኛ ጋር እንደሚቆዩ ነግሯቸው ለነገ ቀጥረናቸው ተለያየን። አልሐምዱሊላህ ነገሩ በመጋረጃ ስለነበረ ብዙም አላስፈራኝም። ይገርማል። ያን ዕለት አእምሮዬ ሁሉ በአራቱም አቅጣጫ ስለነሱ በማሰብ ተጠምዶ ነበር። ሳልበላ የጠገብኩበት፣ ሳልጠጣ በጣም የረካሁበት፣ ፊቴ እንደ መስከረም አደይ አበባ የፈካበት ቀን ነበር። የነገ ሰው ይበለን። የማይደርስ የለምና ማስቀራት የጀመርንበት እነሆ 2ኛው ዙር ደረሰ። እኔማ አካሌ ነው እንጂ ከትላንት ጀምሮ ከዚህ ቁርአን ቤት አልወጣሁም ነበር። የሴት ጥማት አለብህ ለዛ ነው ብትሉ አይገርመኝም። ምክንያቱም እኔ አልፈጠርኩትም፣ ፈጣሪ የሰጠኝ ተፈጥሮ ነው። ደሞ ሴት ብወድ ሴት እናቴ፣ ሴት እህቴ፣ ሴት ሀገሬ ናት። ሊያኮራኝ እንጂ ላፈር አይገባኝም። አብሮኝ የተመደበው ልጅ ትንሽ ላስተዋውቃችሁ እስኪ። ተውፊቅ ይባላል። በቁመቱ አጠር ያለ፣ ቀይ፣ ፈገግታው የሚያምር፣ ደፋርና በራስ መተማመን የተቸረው ገና 10ዎቹ ዕድሜ ላይ ያለ ልጅ ነው። የ10ኛ ክፍል ውጤት ስላልመጣለት ፊቱን ወደ ስራ ዓለም አዞረ። እሱ ከኔ የሚለየው እኔ በነገራቶች ላይ ቸለተኛ ስሆን እሱ ግን ባመነበት ነገር ላይ አልሸነፍ ባይ ነው። በጣም የማይድንቅለት ባህሪ ነው። እሺ ይህንን ያህል ስለሱ ከነገርኳችሁ በሁለተኛው ቀን ላይ የሴቶቹን ስም ዝርዝር ወስደን ወደ መጣንበት ዓላማ ገባን። በዚህ ሁኔታ ቀናቶች እየተቆጠሩ ወሮች እየሆኑ መጡ። የኛና የሴቶቹ ዕድሜ የተቀራረበ በመሆኑ ይመስለኛል በጣም ተጣጥመናል። በጣም ተቀራርበናል። ከማስቀራት አልፎ ነገሩ ወደ መተዋወቅና ስለ ግል ጉዳይ ማውጋት ተያይዘነዋል። የሚገርመው መንገዱን ከፋቾቹ ሴቶቹ መሆናቸው ነው። ምን ጉዳይ እንዳለበት ሰው ድምፁን አለስልሳ ኡስታዝ እንዲሁኝ እያለች ውስጧን አውግታኝ አንጀቴን እየበላችኝ እንዴት አልፈተል። ለማንኛውም ባሁን በጋው አልቆ ክረምት ሊገባ ቀናቶች ብቻ ነው የቀረው። እኔና ተውፊቄ ሁሉንም ማለት ይቻላል በአካል ባይሆንም በድምፅና በባህሪ ለይተን አውቀናቸዋል። እነሱ ግን በመልክም ጭምር ያውቁናል። ከነዚህ መካከል በጣም የወደድናቸው እንዳሉ ሁሉ በጣም የሚጠላ ባህሪም የነበራቸው ነበሩ። የሚገርመው ነገር እኔ ለዚህ ክረምት አዳሪ የቁርአን ትምህርት ቤት ለመግባት ስለተገደድኩኝ ይህንን ከተቃራኒ ጾታዎች ጋር የነበረኝን ጣፋጭ ግንኙነት ለማቆም ተገደድኩ። በጣም እየናፈቁኝ ሳልሰናበታቸው ከአዲስ አበባ ወደ ኦሮሚያ ክልል አቀናው። እዛው ሆኜ ፍቅር ይመስል ይናፍቁኝ ነበር። የሚገርም እኮ ነው። ሰው 50 ሴት ይናፍቀዋል፣ ለዛውም መልካቸውን የማያውቃቸውን። ግን እኔም ምናፍቃቸው ይሆን? ሁሉም ባይሆንም ከኔ በጣም ቀረቤታ የነበራቸውማ እናፍቃቸዋለሁ። ተስፋ ይከለከል። 2 ወር በ2 ዓመት ልክ አሳልፌ መመለሻዬ ደርሶ ቅድሚያ ያቀናሁት ወደዛ ወደ ናፈኩት ቁርአን ቤት ነበር። ግን እንደነበረው አላገኘሁትም።
በእኔ ቦታ ሰው ተተክቶ ነበር። ቢሆንም አንድ ጥግ ይዤ ተቀመጥኩኝ። የዚህን ጊዜ ነበር አንዲት ልጅ መጣ በመጋረጃው አድርጋ በጆሮዬ አንድ ነገር ሹክ ያለችኝ። የሰማሁትን ድምፅ ማመን አቃተኝ። ለምን አቃተኝ? ይህች ልጅ እኮ እዛ ካሉ ሴቶች ሁሉ እኔና ተውፊቅ ከሚባለው በላይ የምናከብራት የምንወዳት በጣም እርጋታ የተላበሰች ለቁርአን ቤቱ ደግሞ እንደ አለቃ ነበረች። በመልክ ስለማናቃት እኔም ተውፊቂ ትልቅና እድሜዋ ከፍ ያለ ይመስለን ነበር። ሁልጊዜ ስለሷ እየተደመምን እናወራለን። ቁርአን ላይ ደከም ያለች ቢሆንም ግን በቁርአን ቤቱ ላይ ለሚደረጉ ማንኛውም ተግባራት ግንባር ቀደም ነበረች። ይህ ጉጉቷ በጣም ያስቀና ነበር። በአይነ ህሊናዬ መልኳን ስስለው አላህ ይህችን ልጅ ከዩሱፍ መልክ በትልቁ ዝቆ ያፈሰሰባት ያህል ውብ ሆና ትታየኛለች። በዛ ላይ አንዳንዴ እዛው ቁርአን ቤት ውስጥ ራሷን ስታ ትወድቅ ነበር። በምትወድቅበት ጊዜ ደግሞ የማቃሰት ድምፅ ታሰማ ነበር። እንዴት ትል ነበር? እባክህ አትነቀኝ፣ አትግደለኝ፣ እባክህ እባክህ ትላለች። ይመስለኛል ሲህር ወይም ድግምት ነው። እውነቴን ነው። ይህንን ድምፅ ስሰማ የምሆነው እስኪ ጠፋኝ ድረስ ይጨንቀኝ ነበር። አልቅስ አልቅስ ይለኝ ነበር። አንጀቴን እንክት አድርጋ ትበላው ነበር። ሰው ምንም ለማያውቃት ሴት እንዲህ ይሆናል? ሀያደርስ ነው። ደግሞ በጥሩ ጎና እንደምቀናባት ሁሉ ላለባት ህመምና ቁርአን ለሚከብዳት ነገር በጣም ታሳዝነኝ ነበር። ወንድ ልጅ ሲያፈቅር ታሳዝነኛለህ በሚል ማባበያ ሊያስቀይስ ይሞክራል። ታዲያ የሰማሁትን ለስላሳ ድምፅ አለ አይደል ባልሰማ ሙድ ሆኜ ድምፁን አስደገምኩት። ምን አልኳት። ልጅቷም ደገመችው። ዌልካም ስትለኝ የምን ዌልካም? እኔ ነኝ እሷ ዌልካም መባል ያለበት ጠየኳት። እሷም ቀጠለች። እናንተ ትምህርት ቤት ገባህ እኮ ዌልካም ሳትለኝ ብላ አረፈችው። ውስጤ ሐሴት ሞላው፣ ደስ አለኝ። ይገርማል። አንዳንዴ ስለሷ ሳስብ ምን አለ አንድ ጊዜ መጋረጃውን ገልቢ ባያት እል ነበር። አሁን ጭራሽ ትምህርት ቤት የመጣች ያለምንም ግርዶሽ ያለማንም ከልከል ከጧት እስከ 9 ሰዓት ላያት ባይኔ ለመገባት ረጃፊ ድረስ አመጣልኝ። ቁርአን ቤት መሆኔን ረስታሁት። ነገ ደርሶ እስከ አያት ቋመጥኩኝ። ነገ የሚባለው ቀን እንዴት እንደናፈቀኝ እኔ ነኝ የማውቀው። ለጥያቄዋ መልስ የሚሆን ነገር ነገርኳት። እንዴ 10ኛ ክፍል ነበርሽ? የት ነበር የምትማሪው? ወደ 11 አለፍሽ? እኛ ትምህርት ቤት 11 እና 12 ብቻ ነው ያለው። ማትሪክ ያለፉ ተማሪዎች ወደኛ ጋር ነው የሚመደቡት። እሷም እንደዛ ነው የተመደበችው። ቀጠልኩና እንዲህ አልኳት። እኔ እኮ በአካል አላቅሽም፣ ደግሞ ማትሪክ ተፈታኝ እንደሆንሽ አላቅም ነበር። እሷም ቀጠለችና እኔም እኮ በአካል አላቅህም አለችኝ። ባላምናትም አመንኳት። እኛ ትምህርት ቤት 11 እና 12ኛ ክፍል 26 ሴክሽኖች ስለነበሩ እሷን ለማግኘት እንዲቀለኝ ሴክሽንሽ ስንት ደረሰሽ አልኳት። እኛ ትምህርት ቤት 11 እና 12ኛ ክፍል 26 ሴክሽኖች ስለነበሩ እሷን ለማግኘት እንዲቀለኝ ብዬ ሴክሽንሽ ስንት ደረሰሽ አልኳት። ነገረችኝ። አገኝሻለሁ አልኳት። ያንተስ ስትለኝ ክው አልኩኝ። የተፈላጊነት ስሜት ተሰማኝ። ተግደረደርኩኝ። ዝም አልኳት። ደገመችው። ያንተስ? ዝም። ያንተስ? አሁንም ዝም። ኡስታዝ ያንተን አትነግረኝም? አልቻልኩም። ነግራት ከቁርአን ቤቴ እግሬ አውጪኝ ብዬ ወጣሁ። ውስጤ ፍርሃት፣ ደስታ፣ ጭንቀት እየተፈራረቁ እየበጠበጡኝ ነው። ነገ የሚባለው ቀን ታክሲ አጥቶ ነው እንዴ የቆየው ወይስ መንገድ ስቶ አልፎኝ ነው? ብቻዬን ሆኜ መለፍለፍ ጀምሬያለሁ። ትንሽ እብደት ቢጤ ሳይጀምረኝ አይቀርም። ነጋ። የተፈጥሮ ነገር ነውና ሳይነቃ አልቀረም። ልቤ ትላንትና ነው ትምህርት ቤት የሄደው። ለዛውም ያለ ክፍሉ ወደ ልጅቷ ክፍል ገብቶ እየጠበቃት ነው። ዩኒፎርሜን ለብሼ ልቤ ራቁትን ብሄድም አካሌን ቀይ በጥቁር ዩኒፎርሜን አልብሼው በደመ ነፍስ ወደ ትምህርት ቤት አቀናው። ልማር ይሁን እሷን ልፈልግ አልገባኝም። አካሄዴ ግን ዝም ብዬ እየሄድኩ ነው። ከተማው በሰው ይተራመሳል። እኔ ግን ጭር ባለ በረሃ ውስጥ ብቻዬን ያችን መላእክት እያሰብኩኝ እየሄድኩ ነበር። ከቤት ትምህርት ቤት 20 ደቂቃ ቢሆንም 20 ቀን ራሱ እንዲረዝሞብኝ አያውቅም።
ማይደርስ የለምና ደረስኩኝ። ገባሁ። ቆይ ከመግባቴ በፊት አንድ ነገር ላውጋችሁ። አካላችሁን እዚሁ ትምህርት ቤት በር ጋር አድርጉትና በመንፈስ ተከተሉኝ። እኔ ሙሐመድ እባላለሁ። ማሚ ሲሉኝ ደስ ይለኛል። ማሚዬ ሲሉኝማ ተውኝ፣ ጮቤን የመረግጠው። ከአባቴ አብድረህማንና ከእናቴ አስማ በ1988 በ8ኛው ወር ቀራኒዮ ክፍለ ከተማ በአንዲት 30 ብር አባቴ በተከራያት ጠባብ ቤት ውስጥ ያለ ችግር እንዲሁ ይህንን ዓለም ተቀላቀልኩ። አሁን ከብዙ የህይወት መንገዶች በኋላ የ12ኛ ክፍል ተማሪ ሆኜ ትምህርቴን ከጀመር 10 ምናምን ቀናቶች ተቆጥረዋል። ይኸው ትምህርት ቤት በር ላይ ነኝ። ስለተዋወቅን ደስ ብሎኛል። ያቺ መላእክት ደግሞ ስሟን መናገር ባልፈልግም የኤፍቢ ስሟ ሂልዋን፣ የቫይበር ደግሞ ሲትራ፣ የዋትሳፕ ግን ኢማን ይመስለኛል። እርግጠኛ አይደለሁም። ደግሞ ፈልጓት አላችሁ፣ አታፍርም እኮ መቼም አታገኟትም። ካሁን በኋላ ግን ኤስ ብዬ ነው ስለሷ ማውጋችሁ። ያው ትክክለኛ ስሟ በኤስ ስለሚጀምር ነው። ያው እንደነገርኳችሁ አይን አፋርና ሴት ልጅ ከማክበር ይሁን ከመውደድ የተነሳ አላቅም ለሴት በጣም ሽቆጠቆጥ የነበረበት ጊዜ ነበር። በሉ እንግባ። ገባሁኝ። ውስጤ ብዙ ነገር እያሰበ ነው። እሷን ስፈልግ ከሩቅ ሆና ብታየኝስ? ግን እንዳሰብኳት መላእክት ትሆን እንዴ? ደሞ ካገኘኋት በኋላ ምንድን ነው ምላት? ያለ መጋረጃ ላናግራት ነው እያልኩኝ ከራሴ ጋር እየተወዛገብኩኝ ወደ ግቢው ስዘልቅ ተማሪዎች የዜግነት ክብር ብለው ሁሉም ወደ የክፍላቸው እየገቡ ነው። እስዬን በምፈልግበት ጊዜ በማጣቴ እየተበሳጨው ወደ ክፍል ያመራው። እረፍት ሰዓት እየጠበቅኩ ነው። ተደወለ። እየሮጥኩኝ ወዳለችበት ክፍል ሄድኩኝ። ግን 100 ሜትር ያክል ሲቀረኝ እግሮቼ ከዱኝ። መሄድ አቆሙ። አንድ ጥግ ይዤ ወደ ክፍሉ አቅጣጫ እየተመለከትኩ ነው። ብዙ ቆንጆ ሴቶች ተከታትለው ለእረፍት ይወጣሉ። ይቺ ትሆን ይችኛዋ ትሆን እያልኩኝ እንደ ፓርቲ እጩ ስመራርጥ የእረፍት ሰዓት አልቆ ተደወለና ፊቴ እንደኮሰሰ ወደ ክፍል ገባው። ምሳ ሰዓት ደረሰ። ፈለኳት ግን የህልም እንጀራ ሆነችብኝ። እኔ እሷ ሳታየኝ ለማየት ነው እንጂ ክፍሏ በሄድ እኮ አገኛት ነበር። ግን ምን ዋጋ አለው? ፈሪ ነኝ። ኡስታዟ ነኝ። ባይዘዌ ኡስታዝ ስላችሁ እውነቶኝ እንዳይመስላችሁ፣ እነሱ እንደዛ እያሉ ስለሚጠሩና ነው። እኛም ማምነን ተቀብለናል። ያ ሁሉ እንቅልፌን ያጣሁለትን ቀን፣ እንዲደርስ የቋመጥኩለትን ቀን እንዲሁ እሷን ፍለጋ ሲባዘን አለቀ። ግን እሷም እንደኔ እየፈለገችኝ ነበር ይሆን? እኔ እንጃ፣ አላህ ይወቀው። ወደ ቤት ተለቀን ተስፋ ስቆርጥ ደብተሬን ይዤ ጉዞ ወደ ቤት ተያዝኩኝ። ብዙ ጊዜ ብቻዬን እንደሚሄደው። በነገራችን ላይ ብቸኝነት በጣም እወዳለሁ። ከራሴ ጋር ማውራት አበዛለሁ። የመንገዴን ሩቡን ያህል ከተጓዝኩ በኋላ አጋጣሚ የሆነ የመኪና ድምፅ ሰምቼ ወደ ኋላ ስዞር ከእኔ በ5 እርምጃ ርቀት ላይ ሆና የምትከታተለኝ ውብ ልጅ አየሁ። በቅጽበት ነበር ፊቴን የመለስኩት። አላህ እኮ ይፈጥራል። ምን ይሳነዋል? ጅልባብ ለብሳለች። የፊቷ ቅላት ከጅልባቧ ደማቅ ጥቁር ጋር ተዳምሮ የፊቷን ኑር አጉልቶታል። ቀጠን ያለች፣ ፊቷ ሞላ ያለ፣ ቁመቷ አጭርም ረጅምም የማትባል መካከለኛ ናት። በቅጽበት ስለሆነ ያየኋት ብዙ ነገር ማለት አልችልም። ደግሜ መዞር ግን አልቻልኩበትም። ደነገጥኩኝ። እሷ ትሁን? እኔ እንጃ፣ ግራ ገባኝ። ዞሬ ላናግራት? ደሞ እሷ ባትሆንስ? ከራሴ ጋር መከራከር ጀመርኩ። ድጋሚ መዞር አቃተኝ። እኔ መንገዴን ተያዝኩኝ፣ እሷም መከተሏን ቀጠለች። አንድ ሀሳብ መጣልኝ። የመንገዱን ጥግ ይዤ ልሄድ፣ ከዛ ደግሞ ፍጥነቴን ልቀንስ። ወዲያው ደግሞ ወደ ዳር ወጣሁና ዝግ አልኩኝ። ግን እሷም ከኔ በኩል አቅጣጫ ሆነች እንጂ ቀድማኝ ሄዳ በደንብ የማየት እድሉን አልሰጠችኝም። ያን ቀን ሳይሳካልኝ አለፈ። ቤት የገባው በሩን ያለ ጥፋቱ ሳንጓጓው የበላሁበትን ሰሃን ወዲያና ወዲህ ስወረውር ምክንያቴ እሷን አለማግኘቴ ነበር። ለነገ አዲስ እቅድ እያቀድኩ ነው። እንዴት ልወቃት? እንዴትስ ላናግራት? አንድ ሀሳብ መጣልኝ። አሪፍ ሳይሆን አይቀርም። አይ ማሚ አንተ እኮ አታስብ እያለ ያሞግሰኛል። ማን እንዳትሉ ከራሴው ጋር ነው። ምን ይሆን እቅዱ? አካሌን ያቺ ስሟ ብቻ ፍራሽ በሆነችዋ ፍራሽ ላይ አጋድሜ
ዓይንን እንደ ወንፊት ፀሐይ እያስጠለለ በሚያስገባው ጣራችን ተክዬ ጆሮዬን ለአይጦቹ ሁካታ፣ ለውሾች ጫጫታና ከሩቅ ለሚሰሙ የጅቦች አስፈሪ ድምፅ አውሼ ልቤንና አእምሮዬን ደግሞ ለእስዬ ሳትጠይቀኝ ሰጥቼ ባዶ እኔነቴን ታቅፌ ነው ያደርኩት። አሁን እንደ መጀመሪያ ቀን ባይሆንም በትንሽ ጉጉት ውስጥ ሆኜ በተረጋጋ መንፈስ ዩኒፎርሜን ለብሼ ከእቅዴ ጋር ወደ ትምህርት ቤት ሄድኩኝ። ዛሬ የመጨረሻ ዕድሌን የምሞክርበት ነው። ከ3ኛ ክፍለ ጊዜ በኋላ ለእረፍት ተለቀቅን። በእቅዴ መሰረት እኔ ከክፍል ሳልወጣ አንድ በጣም የሚቀርበኝ ክፍል ጓደኛዬ ክፍሏ ድረስ ሄዶ ተዋውቋትና ማንነቷን አጣርቶ እንዲመጣና ከዛ በሩቅ ሊያሳየኝ ላኩት። አሪፍ እቅድ ነው። ለሞራሌም ቢሆን አዎ በሉኝ። ልጁ መቅሱድ ይባላል። በጣም ተጫዋችና ቀልደኛ ልጅ ነበር። በዚህ ተጫዋችነቱ ደግሞ ከኔ በበለጠ ሰው የመቅረብና የመግባባት ችሎታ ነበረው። ስለዚህ ለተልዕኮ ተገቢና ተመራጭ አድርጌዋለሁ። የማግኘት ሳውዝና ኖርዝ ፖል ሲቀራረቡ እንደሚሳሳቡት ሁሉ እሱም ከ3 የትምህርት ቤት ሴቶቹ ጋር እነሱ እንደ ሳውዝ እሱ ደግሞ እንደ ኖርዝ ፖል ልብ ለልብ ይሳሳባሉ። ሰሚራ፣ ሀያት፣ ሪም ይባላሉ። ሀያትኛ ሰፈር ናት። የአብርሃም ሚሳር አድርግላቸው ብለናል። እንግዲህ የበረሃ አፋር ልክ ውሃ ሲፈስበት በቅጽበት ወደ ውስጡ እንደሚያስገባው ሁሉ እሱም የእንስቶች ልብ ውስጥ የመግባት ችሎታ ሳይኖር አይቀርም። እሷንም ልቧ ውስጥ ገብቶ ያመጣልኛል የሚል ተስፋ አድሮብኛል። በሰውነት መጠን ከኔ ቢበልጥም በእድሜ ግን አንድ ምንሆን ይመስለኛል። ከሱ የሚገርመኝ እጁ ነው። በጣም ፈርጣማ ነው። ታፋውም በውሰት ወደ እጀት ተቀይሮ ሳይሆን አይቀርም። ስፖርተኛ ቢመስልም ብዙ ጊዜ እንደማይሰራ አረጋግጦልኛል። ተፈጥሮ የሰጠችው የስፖርተኝነት አቋም ነው። ልኬው ነበር። ስሜቴን ስላልተረዳኝ ይሆን አጣዋት ብሎ እንደ ቀልድ ነግሮኝ ላሻለኝ። አሁን በጣም ሳልናደድ አልቀርም። በቃኝ። ከአሁን በኋላ እሷን በመፈለግ ራሴን አላስጨንቅም። ክፍሌን ነግሪያት ከመጣች ትምጣ ብዬ ወንድነት ባህሪ ለማሳየት ሞከርኩ። ግን ውስጤን አላመንኩትም። ፍለጋ ባቆምም ከክፍሌ ፊት ለፊት ባለው ኮሪደር መሰጣት የዕለት ተዕለት ተግባር ሆኗል። ክፍላችን 2ኛ ፎቅ ላይ ስለነበር ግቢ ውስጥ ወዲና ወዲያ ውርውር የሚሉ ተማሪዎችን በቀላሉ ለመቃኘት አግዞኝ ነበር። በነገራችን ላይ ኮሪደር ላይ ቆሜ መቆዘም የጀመርኩት በሷ ምክንያት አይደለም። ምክንያቱ እንዲህ ነው። መግቢያ ላይ እንደነገርኳችሁ ክረምት ላይ አንድ አዳሪ ቁርአን ቤት ገብቼ ነበር። ሂፍዙን በ2 ወር መጨረስ ስላልቻልኩኝ ዊዝድሮ ሞልቼ ለ1 ዓመት ለማቋረጥ ብዬ አባቴ በግድ ተማር ስላለኝ በጣም አዝኜ ለተወሰኑ ጊዜያት ትምህርት ቤት ውስጥ ከማንም አላወራም። ብዙ ቆዝም ነበር። በዛ ምክንያት ነበር ይህችን ኮሪደር የተቆጣጠርኳት። ቢሆንም ከጊዜያት በኋላ ወደ ትምህርቱ ሙድ እየገባው መጣው። ግን ማጥናት የሚባል ነገር ያስጠላኝ 12ኛ ክፍል ነው። ምክንያቱም ክረምት ላይ የጀመርኩት ሂፍዝ ቀንና አዳር ሆኜ መከታተል ቢያቅተኝም በ15 ቀን አንዴ እየሄድኩኝ ላዘልቀው ቆርጬ ስለነበር ነው። ትምህርት ቤት ገባ ነበር እንጂ አልማርም ነበር። ከትምህርት በፊትና በትምህርት መልስ ለ15ቱ ቀን በጣም ዘጋጅ ነበር። ለማንኛውም ይህችን ኮሪደር ሳልሰለቻት አልቀርም። እረፍት ወጣው፣ ምሳ ወጣው። ቀላል ላልተባለ ሰዓት እሷ ላይ ሆኜ በአይኔ ወደ ታች ሳማትር አሳልፋለሁ። በ2ኛው ወይም በ3ኛው ቀን ይመስለኛል ለምሳ በተለቀቅንበት እዛችሁ ቦታዬ ላይ ሆኜ ወደ ታች ሳይ ነበር። በሰዓቱ አብዛኛው ተማሪ ለምሳ ወደ ቤቱና ወደሚሄድበት ስለሄደ ግቢው በከፊል ጭርታን ተላብሶ ነበር። ጣል ጣል የሚመላለስ ተማሪ እንጂ ተረምስ አልነበረም። በዚህም የተነሳ እኔ እዛ ከፍታ ላይ ሆኜ ስመለከት አንድ ሰው 2 ከተመላለሰ ይህ ሰው 2ኛው ነው እያልኩኝ መለይበት ደረጃ ላይ ነበር። እና በዚህ ሁኔታ ነበር 2 ሴቶች፣ አንዷ መካከለኛ ውፍረት ያላትና መነጽር የለበሰች ስትሆን አንዷ ደግሞ ቀጠን ያለች ከዩኒፎርማ ውጪ ምንም መለዩ ያላየሁባት ስትሆን በጣም ለየት ያለ የሚመስል አረማመድ የምትራመድ ልጅ ናት። እነዚህ ልጆች አንዴኔ ወዳለሁበት ፎቅ ግራውንድ ስር ይገባሉ ሲላቸው ደግሞ ፊት ለፊት ወዳለው ኬሚስትሪ ላብራቶሪ ክፍል አካባቢ ይሄዳሉ። እንዲህ እያሉ 1-3 ጊዜ ያህል ከተመላለሱ በኋላ በመጨረሻ እኔ ወዳለሁበት ፎቅ ግራውንድ ስር ገቡ።
እኔ ከላይ ስላለው ግራውንድ ስር ምን እንደሚሰሩ ስለማይታይ አሁንም ደግሞ መውጣታቸውን በአይኔ እየጠበቅኩ ነው። ግን ቆዩ፣ ተመልሰው አልወጡም። እይታዬን ወደ ሌላ ቦታ አድርጌ መቆዘሜን ቀጠልኩ። አላሳዝንም? ምሳ እኮ አልበላሁም። ለነገሩ እኔ ምሳ የምበላው ብዙ ጊዜ 9 ሰዓት ስንለቀቅ ነው። እናም እነዚህ ሴቶች ብዙም ሳይቆዩ አንዷ ቀጠን ያለችዋ ወይም ለየት ያለ አረማመድ ያላት ልጅ ለካ ከኋላዬ ተደንቅራለች። እኔ ምስኪኑ ከታች አይኔን ተክዬ ፈዝሻለሁ። አላየኋትም ነበር። ደስ በሚል ድምፅ አሰላሙ አለይኩም አለችኝ። መልስ ሰጠቻት። ዞር ብዬ ሰዓት ያች ናት ውር ውር ስትል የነበረችው። ቀጠለችና ሙሐመድ ነህ? ሳልመልስላት አንዴ የውሸት ሳቅሳኩና አዎ ኤስነሻ አልኳት። ለምን እንደሳቅኩኝ ታውቃላችሁ? ቅድም ሰዓት ገምቼ ነበር። ለነገሩ አያስቅም፣ ወሬ ጠፍቶብኛል። እንዴት ነሽ? ሰላም ነው? ምጠላቸው ቃላቶች። የተወሰነ አወራን። የእውነት ይሁን የውሸት አላቅም። ተሳሳቅን። የዛን ቀን ካለችኝ ነገር የማረሰው የአባታችን ስም እኮ አንድ ነው አለችኝ። ፋዘር ተደብቆ ሌላ አግብቶ ወልዶሽ እንዳይሆን አልኳት። በምን እድሌ ብላኝ አረፈችው። እንዴ ወንድምና እህት ልንሆን ብዬ ጮህኩኝ። ግን በወዴ ነበር የጮህኩት። የኔም የሷም አባት ስማቸው አብድራህማን ነው። ያቺ ባለመነጽሯ እየጠበቀቻት ስለነበር ታውቀን መልኳን አይቻት እንደምንገናኝ ነግራኝ ተለያየን። ካሁን በኋላ ምን ይሁን የዚህ ትምህርት ቤት ቆይታዬ? እኔ ማለት በተማሪዎች እይታ ስታይ ጨዋ ቢጤ፣ ከተቃራኒ ጾታ ቆጠብ የሆንኩኝ፣ ለትምህርት ቤቱ ጀማ ለአሚርነት የምፈልግ፣ መስገጃ ቦታ ቀድሜ የተገኘው መስገጃ የማዘጋጅ አይነት ነኝ። አሁን ከኢስዬ ጋር እንዴት ልሆን ነው? አእምሮዬ ሌላ ስራ ጀምሯል። ብዙ ጥያቄ ይጠይቀኛል። ከሷ ጋር ግቢ ውስጥ ከታየህ ቁርአን ቤት የምታስቀራቸው ሴቶች ያዩሃል። አላህ ይቆጣሃል። ሰላት ወቅት ያልፋል። እኔ ግን አሻፈረኝ ብዬ እሷን መረጥኩ። የዚህኔ ይመስለኛል ሽንፈቴ የጀመረው። አላህም እንዲህ ብሎ አይደል የተናገረው? እነሆ ወደ ዞሩበት እናዞራቸዋለን፣ እኔም ፊቴን ወደ እሷ ሳላዞር አልቀርም። ከተሰናበተችኝ ሰዓት አንስቶ ሆዴ እየሳቀ የተወዳጅነት ስሜት እየተሰማኝ በዛ በሚያስጠላው ፈገግታዬ እየተፍነከነኩኝ ወደ ዙሁር ሰላት አመራው። በነገራችን ስስቅ ሰው እንዳያይኝ እጄን አፌ ላይ አደርጋለሁ ወይም አንገቴን እደፋለሁ። ላለማስፎገር ለምዶብኛል። አንዳንድ ግን እየረሳሁት ሰው ፊት እገለፍጣለሁ። ወይኔ ካለፈ በኋላ እንዴት እንደምሸማቀቅ። ግን እኮ እኔ እንደማስጠላ ምንም ማረጋገጫ የለኝም። ግን እንዲሁ ስስቅ የሚያስጠላብኝ ስለሚመስለኝ ነው። ለዚህ ሁሉ ምክንያቱ ደግሞ ታላቅ እህቴ ናት። ታሪኩ እንዲህ ነው ይመስለኛል። የ15 ዓመት ጎረምሳ እያለሁ እኔና 2 ታላላቅ እህቶቼ አንበሳ ግቢ ለመዝናናት ሄደን ነበር። እዛ ያሉትን አንበሳና የተለያዩ እንስሶችን እስኪ ሰላቹን በአይን ከሳልናቸው በኋላ እንደተለመደው ሴቶቹ ዛፍና አበባ ባለበት ሁሉ ፎቶ ያምራቸው አይደለም? ስልካቸውን ቦታ እስኪያጥረው ድረስ መነሳት ጀመሩ። እኔም ጣል ጣል እያደረኩኝ እየተነሳው ነበር። በዚህ መሃል ነበር የታላቄን ታላቅ እህቴን አቅፌ ታላቄን አንሽን ብለናት ልታነሳን ስትል ለፎቶ ውበት ብዬ ፈገግ ስል ምን ብትለኝ ጥሩ ነው? እስቲ ገምቱ። ኮስተር በላንተ ስትስቅ አያምርብህም። የፈጣሪ ያለ እንዴት ሞራል የሚሰብር ንግግር ነው። ይኸው ከዛ ጊዜ ጀምሮ በገዛ ጥርሴ እንደ ኪራይ ቤት እየተሳቀኩ ነው የምስቀው። ወደ ጉዳይ ስወስዳችሁ እስኪ ተከተሉኝ። መስጊድ ደረስኩኝ፣ ሰገድኩ። ምሳ ሳልበላ ከከሰዓት ትምህርት ለመማር ክላስ ገባው። አሁን ውስጤ በጣም ረክቷል። ልክ በከፍተኛ ጥም ውስጥ ሆኜ ቀዝቃዛ ውሃ እንደጠጣው ለቀናት ሳልበላ በድንገት ተመግቤ እንደረካው ያህል የመንፈስ እርካታ ይሰማኛል። በዛ መንግስት በሰራው ሰባራ ዴስክ ተቀምጬ በባለስልጣን ዙፋን ላይ ተቀምጥኩ ያህል እየተሰማኝ አእምሮዬ ቀጣይ በሚያሳልፋቸው ጣፋጭ ጊዜያቶች ምራቅ እያስዋጠኝ በሐሳብ ባህር እያስዋኘኝ ነው። አቤት የባህሩ ጥልቀት! መጨረሻውን ሳላይ ከሰመጥኩበት ሐሳብ የቀሰቀሰኝ የትምህርት ቤቱ ደወል ነው። ደብተሬን ይዤ ሳልማር እንደተማረ ሳይገባኝ እንደገባው ተማሪ ሆኜ ከተማሪ እኩል ወደ ቤት ለመሄድ ተነሳው።
ከግቢ ወጥቼ ቀኝ ግራዬን ስመለከት በሁለተኛው በር መግቢያ ዳር ላይ አጅሪት ቆንጆ ጁልባብ ለብሳ ቆማለች። አሁን ነው በባለፈው ከኋላዬ ስትከተለኝ የነበረችው ልጅ መላእክት ያየኋት። ዋው በጁልባብ እንዴት እንደምታምር! ይህንን ደጋግሜ ነግሬያታለሁ። ምናልባት ጅልባብ ለመተው ሐሳብ ከሰነቀች ለሃይማኖቷ ባይሆንም ለውበቷ ስትል እንድትለብስ ብዬ ነበር አነጋገሬ። እሷን ብቻ እያየው ባልበላ ባልጠጣ መመርጥበት ደረጃ ደርሼ ነበር በሰዓቱ። ምስኪን እኮ ነኝ። ኡስታዟ መሆኔን ከናካቴው ጠፍቶኛል። ሁሉ ነገር እሷ ሆናለች። በእጇ የጠብቀኝ ምልክት አሳየችኝ። አብረን ወደ ቤት እያወራን አመራን። መንገዱ ለካ እንዲያጭር ነው። ሳላቀው ሰፈር ደረስን። መንገድ ላይ አብረን ሆንን። የሚያየን ሁሉ አቤት ስታምሩ ሚሉን ወይም ከኋላ በቅናት መንፈስ ማጅራቴን ብለው የሚደፉኝ ነበር የሚመስለኝ። ብቻ ውስጤ ኩራትን ተላብሶ ቀናም ብዬ በሙሉ አይኔ ሳላየት መንገዳችን አልቋል። ሁለት መንታ መንገድ መገንጠያ ላይ ቆምን። የሷ ሰፈር በቀኝ መገንጠያ ላይ ባለው መንገድ በኩል ሲሆን የኔ ደግሞ በግራ ባለው ነው። እሺስ ቻው ስላት ቻው እሺ ማሜ አለች። ደስ አለኝ። እንዴት ደስ አይለኝ? ማሜ እኮ ነው ያለችኝ። የተወሰኑ እርምጃዎችን ወደ ኋላ እየተራመድኩኝ በሚያስጠላው ፈገግታዬና በአይኔ ሸኘዋትና ዞሬ ወደ ቤት ያመራው። የዛን ቀን መኪና ራሱ እንዲህ በፍጥነት የሚደርስ አይመስለኝም። መንገዱ እንዴት አባቱን ያጠረው! ወይስ ፀሐይ ሲመታው እሳት እንደነካው ፌስታል ኩምሽሽ ማለት ጀመረ። የወቀሳ ጥያቄ መንገዱን እየጠየቅኩት ቤት የገባው። ጠግቤ ነበር፣ ምግብም አላሰኘኝም። ግን እኮ ከቁርስ በኋላ ምንም አልቀመስኩም። ካሁን በኋላ እኔ ሁለት ሰው ሆኛለሁ። ስበላ፣ ስተኛ፣ ስቀራ፣ ስማር፣ ስቀመጥ፣ ስቆም በሁሉም ቦታና ጊዜ እስያለች። ትመስለኝ ግን ከጭንቅላቴ ባንድ ጎን በመንፈስ ጠጋበል ብላ ሳትቀመጥ አትቀርም። ዋናው ፍቅር ነው። ይበቃናል። ትቀመጥ ለዘላለም መጃጃል ጀምሬያለሁ። ብቻዬን ሆኜ ፈገግታን መጫር አብዝቻለሁ። በሐሳብ የህንድ ፊልም ከሷ ጋር እየሰራው ነው። እጆችን ዘርግቼ እንደ ሻሩክ እያረገኝ ነው። ሰማይ ላይ እየተንሳፈፍኩም ይመስለኛል። ጋንጃ በኦክሲጅን መልክ ወስጃለሁ እንዴ? ግራ ገብቶኛል። የሆነ ሰዓት ላይ እንደመባነን ስል ራሴን በራሴ ላይ ስቃለሁ። አንዴ አንታርክቲካ የበረዶ ተራራ ላይ ስንሯሯጥና ልብሷን ንፋስ ፊቴ ላይ ሲያለብሰኝ፣ አንዴ ደግሞ በጣም ንጹህና በጣም አረንጓዴ በሆነ ጀነት ውስጥ ተቀምጠን በፍቅር ዓለም ቅልጥ ስል ይታየኛል። ከዚህ በላይ መጃጃል አለ እንዴ? በነጋታው በረፍትና በምሳ ሰዓት ክፍሌ ድረስ መጣ። አብረን ከሰው ገለል የምንልበትን ቦታ መርጠን አወራን፣ ተጨዋወትን። ለካ ከተቃራኒ ጾታ ሲኮን በማያስቅ ይሳቃል። ፍቅር ለካ መጃጃል ነው። የኔና የሷ ክፍል ከግቢው በዳርና በዳር በኩል ስለነበር ትንሽ ይራራቃል። ሁልጊዜም እሷ ነበረች ክፍሌ ድረስ የምትመጣው። እኔ ደግሞ ያቺ ኮሪደር ላይ ቆሜ ጠብቃታለሁ። አንድም ቀን ክፍሏ ሄጄ አላቅም። እኔ እንደምፈራና እሷ ክፍል መምጣት እንደማልችል እነግራት ነበር። እሷም ችግር የለውም ብላኛለች። በቃ ከዚህ ቀን በኋላ ለትምህርት ሳይሆን በምሳና በእረፍት ሰዓት ከሷ ለማውራት ብዬ ብቻ ነው ትምህርት ቤት የሚሄደው። ቅዳሜና እሁድን እየጠላኋቸው መጣሁ። የተዋወቅንበት ሳምንት አልቆ በቀጣዩ ሰኞ ከእረፍት ስንወጣ ትመጣለች ብዬ ነበር። ግን ስለቀረች ከክፍል ወጥቼ ግቢ ውስጥ ወክ ሳደርግ ከኋላ እየሮጠች መጣች። የመጣችበትን አቅጣጫ ዞሬ ስል ባለመነጽሯ እና አንዲት እንደ ኤስ ቀጠን ያለች ልጅ ዶናት ቤቱ ፊት ለፊት ቆመዋል። ከጓደኞቿ ጋር ዶናት እየበሉ እንደነበር ገመትኩ። በእጇም ዶናት ይዛ ነበር። እንዴት ነሽ? ሰላም ነው ወይ? እነዚህ ቃላቶች የሚሸጡ ቢሆኑ ኖሮ አንደኛ እኔ ነበርኩኝ በነፃ ማከፋፈለው። ቅዳሜና እሁድ እንዴት እንደረዘመብኝ አልኳት። የእውነቴን ነበር። እኔም ማለች አይኔን እያየች። አፍራታለሁ፣ አከብራታለሁ። በሙሉ አይን ያላያትም። በጨረፍታ እያየሁ ጎንበስ ብዬ ነው የማወራት። ምክንያቱም ቁርአን ቤት እያለሁ በአእምሮዬ ምስላት መላእክት ስለምትመስለኝ፣ እኔም ያለችው ቃል ግን በእረፍት ሰዓት ከመቅራቷ ጋር አልስማማ ብሎኛል። እንካ ዶናት ብላ ስትለኝ
እየተቅለሰለሰች። ዛሬ ሰኞ አይደል ረሳሽ? ጾመኛ ነኝ አልኳት። ከዚህ በፊት ምሳ እንደማልበላ ነገርኳት። በኋላ ምሳ ልትጋብዘኝ ስትጠይቀኝ እንደምፈራ ነግሬያት ስለነበረ ነው ዛሬ በአላህ ያለችኝ። እሺ ብላኝ እሷም ወደ ጓደኞቿ ተመለሰች። እኔም ወደፊት አመራው። እኔና እሷ በዚህ ሁኔታ ውስጥ ሆነን መስከረም አልቆ ጥቅምት አልቆ ህዳር አልቆ ታህሳስ ገባ። ይህን ጊዜ ሁሉ ስንገናኝ እሷ ነበረች ክፍሌ ድረስ እየመጣች የምትወስደኝ። እረፍት ላይ መምጣት ካቆመች ቆይታለች። የትምህርት ቤታችን ሜዳ ጋር አሪፍ መከለያ ዛፍ ስር ተቀምጠን እሷ በብዛት እያወራችልኝ፣ እኔ በብዛት አንገቴን ደፍቼ ሳዳምጥ 3 ወር ገደማ ሞላን። ይህ ዝምታዬን ጠልታ እንዳትርቀኝ ብዬ እኔም ርዕስ እየፈጠርኩ ለማውራት አስብ ነበር። አረ መቅሱድንም ቢሆን አማክረዋለሁ። አረ መቅሱዴ ሚረባ ወሬ ማውራት አልቻልኩም። ቀሪላት ይሆን እንዴ ብዬ ተጨነቄ ስጠይቀው እሱ ግን አውራታ ይለኛል እየቀለደ። እዛች ዛፍ ስር ሆነን ስለ ብዙ የህይወቷ አጋጣሚዎች ታረካልኛለች። ስለ ቤተሰቦቿ፣ ስለ ሴት ጓደኞቿ፣ ከዚህ በፊት ስለነበራት የተቃራኒ ጾታ ገጠመኞቿ ወዘተ። ሰሞኑን ግን ኤስዬ መቅረት አብዝታለች። እንደ በፊቱ ክፍል አትመጣም። ኮሪዶሩም ጋር ቆሜ መጠበቅ ሰልችቶኛል። ምክንያቱ አልገባኝም። አስጠልቻት ይሆን? ሌላ ጓደኛ ያዘች? ወይስ እኔም ክፍሏ ሄጄ እንዳመጣት ፈልጋ ነው? መቅሱድን አማከርኩት። ኤስዬ እኮ መምጣት አቆመች አልኩት። መፍትሄ ነግሮኝ አያውቅም። ከዛ እኔ አንድ አቋም ያስኩኝ። ምሳ ሰዓት ሲደርስ እሷን ለመርሳት ስል ወደ ቤቴ እየሮጥኩኝ ልሄድ፣ ከዛ አርፍጄ መጥቼ ክፍል ለመግባት። ምክንያቱም እኔ ኮንፊደንስ የለኝም። እኔን ቆሻሻ እሷን ንጹህ መላእክት አድርጌ ነበር መቆጥረው። ተጽፋብኝ ከሆነ የቀረችው በደንብ ከዓይኗ ለመራቅ ነበር። እቤት እየሄድኩኝ ያለመደብኝን ምሳ በሰዓቱ መብላት የጀመርኩት። ካየኋት ሳምንት አልፏታል። አቤት የለመዱት ነገር ሲታጣ እንዴት እንደሚያም። እኔ አይናፋርነቴ ይዞኝ እሷ ምክንያቱ ባልታወቀ ነገር ተጠፋፍተን ሳለ ድንገት አንድ ቀን ከምሳ መልስ ክፍሌ አርፍጄ ስገባ 1-2 የሚሆኑ የክፍሌ ተማሪዎች ማሜ ሚስትህ እየፈለገች ነበር ብሎ ጮሁ። ባልሰማሁኝ ነገሩን ቀለል አድርጌ ችላ ብዬ ተውኩት። ነገር ግን በማግስቱም መቅሱድ ብቻዬን ይዞኝ ነገ እረፍት ላይ በጣም ላገኝ እፈልግሃለሁ ብለሃለች ብሎኝ ሄደ። ትንሽ ደነገጥኩኝ፣ ኩራትም ተሰማኝ። ነገ እናፈኩኝ። ዛሬ ትላንትና ነገ እያልን ስለሱ እያወራንለት የነበረው ቀን ነው። ኤስዬ ልታገኘኝ የፈለገችበት ጉዳይ እስካውቀው ጓጉቻለሁ። እረፍት ላይ ተገናኘን። ለምን በድንገት መምጣት እንደተወች አልጠየኳትም። እኔ በባህሬ ሰው በይሉኝታ ምንም ነገር ለኔ ብሎ እንዲያደርግ አልፈልግም። ውስጡ ያዘዘው እንዲያደርግ ነው ፍላጎቴ። እሷም ጠፋች። የራሷ ምክንያት ይኖራታል። ብትነግረኝም ባትነግረኝም እንደፈለገች። ምንም እንዳልተፈጠረ ፈገግ እያልኩኝ አሰላሙ አለይኩም ሚስ መልስ ሰጠኝ። ማሜ ቁርአን ቤት አዲስ የገባው ኡስታዝ ኪታብ ሲያስቀራ አይገባኝም። አንተ ከተመቸህ ከዚህ በምሳ ሰዓት እየተገናኘን አስቀራኝ አለችኝ። ገርሞኛል፣ እንዲሁም አስፈርቶኛል። የተወደድኩም እየመሰለኝ ነው። ብዙ ጊዜ ሰው ሲስቅልኝ ሲያቆላምጠኝና እኔ በምችለው እርዳታዬን ሲፈልግ የወደደኝ ይመስለኝ ነበር። ምስኪን ሁኔታዋ በኪታብ ሰበብ በየቀኑ ለመገናኘት ዘዴ እንደዘየደች ይመስላል። እርግጠኛ ነሽ መቅራት ትፈልጊያለሽ አልኳት። እንደምትፈልግ ስትነግረኝ ከነገ ጀምሮ እንደምንገናኝና መቅራት እንደምንችል ፈቃደኛ መሆኔን ነግሬያት ተለያየን። ከዛን ቀን ጀምሮ የተቋረጠው ግንኙነታችን እንደ አዲስ ቀጥሏል። እሷም እኔም የየራሳችንን ኪታብ ይዘን የትምህርት ቤቱ ሜዳ ጋር አንድ ጥግ ስር የመጀመሪያ ቂራት ለመቅራት ተቀመጥን። የየራሳችን ኪታብ ያስፈለገው ያልተገባ ቅርርቦሽና ንክኪ እንዳይፈጠር ነበር። እኔ ማስረዳቴን ቀጠልኩ። የሷ ሁኔታ ግን ግራ የሚያጋባ ነበር። አይኗ ኪታቡ ላይ ሳይሆን እኔ ላይ ነው። እየሰማችኝ አይደለም። ሸም ያዘኝ። ገባሽ አልኩና ቀና ብዬ ያየኋት አንገቷን እየነቀነቀች አይኗን እኔ ላይ ተክላ አለች። ፊቴና ዙሪ አነብላት ቀጠልኩ። ከተወሰነ ደቂቃ በኋላ ዳግም ዙሪ ሳያት አሁንም እያየችኝ ነው። ይሄ ነገር ወዴት እያመራ ነው?
በውስጤ አጉረመረምኩኝ። አሁን የጠረጠርኩት ነገር እውነት መሰለኝ። ስሜቷን ለመረዳት በማሰብ ከአንድ መስመር ያልበለጠ ቀርተን ኪታቡን ዘግቼ ለዛሬ በቃናል አልኳት። አወራን፣ ትፈነድቃለች፣ ትስቃለች። እኔ በሷ ሳቅ እረካለሁ፣ ለሞራሏ እገለፍጣለሁ። ተጫውተን ተለያየን። ግን በውስጤ እየተገረምኩ ነው። ኪታቡንስ ልንተወው ነው? በነጋታው መቅራት እንደምትፈልግ ለማረጋገጥ ብዬ ላስቀራት በሞክርም ፊቷ ላይ ምንም የመቅራት ፍላጎት ማንበብ አልቻልኩም። ትንሽ ታዘብኳት፣ ግን ደስ ብሎኛል። ከኔ ጋር ለመሆን ፍላጎት እንዳላት ራሴን አሳመንኩት። ኪታቡም ተረሳ። እኔም እሷን በሙሉ አይን ማየት አብዝቻለሁ። ከእግር ጥፍሯ እስከ ራስ ፀጉሯ የመመልከት አቅሙን አግኝቻለሁ። ግን ከመዳፏና ከፊቷ በቀር ሌላ የሚታይ ቦታ አልነበራትም። ረጅም ጉርድ ካልሲ ትለብሳለች። አይን ትልቅ ተጽዕኖ አለው። ያያል፣ ለልብ ማሳሰቢያ ይሰጣል። ልብ ደግሞ ይሸፍታል። አእምሮ ብዙ ነገር ያስባል፣ ብዙ ነገር ያቅዳል። አልሐምዱሊላህ ከማየት የዘለለ አእምሮዬ ሌላ ምንም አላዘዘኝም። ሁሌም ስትመጣ የምትይዘው ደብተር ነበር። ከዕለት አንድ ቀን አንዴ ሊየው ብያት የማየት እድሉን ስትሰጠኝ ውስጡ በርካታ የፍቅር ግጥሞችና ከጀርባው ደግሞ ስሟን፣ ስልኳን፣ ሆቢዋን፣ በአጠቃላይ ስለሷ ብዙ ኢንፎርሜሽን የሚናገር ጽሑፍ አለ። ጌም ነገር ነው የሚሞላ። ግጥሞቿ አብዛኞቹ በፍቅር የተጎዳ ሰውን የሚገልጹ ናቸው። በግጥሞቿ አንድ በጣም የምትወደው ሰው እንዳለ ተረድቻለሁ። ግን ማን ነው? እኔ እንጃ። ራሴን በፍጹም አልጠረጥርም። ከተዋወቅን ዓመት ሳይሞላ ከማውራት በቀር ምንም ነገር ሳናደርግ እንዴት ሊሆን ይችላል? ጠየኳት። እቤት ወስጄ ደብተሩን ላንብብ? እሷም አለችኝ ውሰደው፣ በዚያው የሚሞላውን እሙላለችኝ። እኔም ግጥሞቿን አነበብኩ። በቃሌ ሸመደድኩትም ነበር። በዛው የሚሞላውን ሞላው። በዚህ አጋጣሚ ነበር ስልክ የተለዋወጥ ነው። እንዲህ እያለን የግቢ ላይፋችንን እያሳለፍን ነው። ግጥም ታነብልኛለች። እኔ ደግሞ ልክ ቤድ ስቶሪ ይመስል ተመስጬ ሳዳምጣት፣ እሷ ስጦታ ስታመጣልኝ፣ እኔ ደግሞ ልቤን በስጦታ መልክ ስሰጣት። ወሩ ሚያዝያ ነው። በቀጣይ ወር የ12ኛ ክፍል ሀገር አቀፍ ፈተና ወሳጅ ነኝ። ግን አይደለም ስለ ፈተና ላስብ፣ ተማሪ መሆኔን ራሱ ሳረሰው አልቀርም። አሁን ያስጨነቀኝ ትምህርት ቤታችን ለፈተና ዝግጅት እንድናደርግ በሚል ከፈተና አንድ ወር ቀደም ብሎ ነው ትምህርት የሚዘጋልን። እሷ 11ኛ ክፍል ስለሆነች እስከ ሰኔ እዚሁ ትቆያለች። ከዚህ በኋላ የት አባቴ ነው ማገኛት? ሰፈሯን አቅጣጫውን እንጂ የት እንደሆነ አላቅም። ባቀውስ እንዴት ብዬ ነው ሰፈሯን የሚሄደው? የለመድኩት እሷ መጣ እንደምትወስደኝ ነው። ግራ ገባኝ። እሷን መለያየታችን ብታውቅም ምንም ነገር አላለችኝም። 12ቶች ትምህርት ጨርሰን ግቢውን ለቀን ለመውጣት 2 ቀን ሲቀረን እንደሌላው ጊዜ ሜዳ ስር ተቀምጠን ማውራቱን ትተን ከግቢ ወጣን። በበርበሬ ወይም በጨው በረንዳ አርገን አቧራ መስጊድን አቋርጠን በኳስ ሜዳ በኩል አድካሚ የሆነው ካድርገን ወደ ግቢ ገባን። ሁለታችንም ደስተኛ እንመስላለን። የዛኔ የማረሰው አጋጣሚ ቢኖር ልክ ወካችንን ጨርሰን ግቢ ከመግባታችን በፊት መናኸሪያ አካባቢ አንድ መኪና ሊገጫት ወይም ሊገፈትራት ሞክሮ ነበር። ግን አላህ ተረፋት። ከዛ እሷ ግን ቢገጨኝስ ስትል ተከትዬሽ ነበራ ጎማ ውስጥ የምገባው አልኳት። ተገርማ እንዴ ለምን አለችኝ። ወክና አድርግ ብዬ ይዤሽ የወጣሁት እኔ ነኝ። ስለዚህ አንቺ በመኪና አደጋ ብትሞቺ እኔ እንደገደልኩሽ ነበር መቆጥረው። ከጸጸቱ ለመዳን አብሬሽ ብሞት እመርጣለሁ ለማለት ፈልጌ ነበር አባባሌ። ያን ቀን የማጅላንን የመሬት መዞር ታሪክ ያስታወሰኝ ነበር። ደግሞናል። እነሱ ክፍል ጀርባ ቆምን። የኛ ክፍል ተማሪዎች ከሰዓት ላለመማር አድማ አድርገው ከግቢው እየጨፈሩ ወጡ። ከነሱ ጋር ለመሄድ እየቸኮልኩኝ ኤስን ቻው በቃ ስለወኩ በጣም አመሰግናለሁ ደስ ብሎኛል አልኳትና እጇን ይዤ የሆነ ፎርሙላ ጻፍኩላት። እኔና እሷ ከተዋወቅን ዛሬ ተሳስቼ በደስታ መንፈስ እጇን ነካኋት። የፎርሙላው ትርጉም ሲፈታ አፈቅርሻለሁ ነበር የሚለው። ምንድነው ስትለኝ ሰው ጠይቀሽም ቢሆን ትርጉሙን ፈልጊው ብያት እንደ ሕፃን እያደረገኝ ከክፍል ጓደኞች ጋር ከግቢ ወጣን።
በነጋታው እረፍት ሰዓት ሲደወል እየከነፈች ክፍል ድረስ መጣ። ማሜ አረም ማለት ነው ንገረኝ አለችኝ። አቤት ቀልብ ስትስብ ትንፋሿ እየተቆራረጠ ክንፍ እያለች ፈገግታና ጉጉት በተሞላበት ያ ውፊቷ በአይኗ እየተማጸነችኝ ነበር ትርጉሙን የጠየቀችኝ። በሰዓቱ ከሁኔታው አንጻር ትኩር ብዬ ሳያት አንዲት እናት የ1 ዓመት ሕፃን ልጇን አቅፋ በስስት አይኑን እንደምታየውና ወዲና ወዲያ እያደረገች እንደምታጫውተው እኔም የስዬን ባደረኳት ብዬ ተመኘው። ትከሻዋን ደገፍ አድርጌ ይዣት ወደ ክፍሏ ግማሽ መንገድ ከሸኘኋት በኋላ አርብ ከዚህ ትምህርት ቤት ስንወጣ እነግርሻለሁ አልኳት። እንድነግራት በጣም ጓጉታ ስለነበር አልነግርሽም ስላት ሞራሏን ሳልሰብረው አልቀርም። በቀዘቀዘ መንፈስ ሆና ትታኝ ሄደች። ዕለቱ አርብ ነው። ገና ከጠዋቱ ከቤቴ ሳልወጣ ነበር የዘነበው። መንገዱ ሁላ ጭቃ ሆኗል። ትምህርት ቤትም ባልሄድ ያስብላል። ግን ከምንም በላይ ለኤስዬ ፍቅሬን ምነግርበት እንዲሁም ትምህርት ቤታችንን መሰነባበትበት ቀን ነው። ድንጋይም ቢዘንብ የመሄድ አቅሜ አይቀየርም። እየተጓዝኩ ነው። ዛሬ ልክ የዛሬ የመጀመሪያ ቀኔን ኤስዬን ለማግኘት ስጓዝ እንደነበረው አይነት ስሜት እየተሰማኝ ነው። ትምህርት ቤት እየተቃረብኩ ስመጣ በር አካባቢ ብዙ ፖሊሶች ተሰልፈው ቆመዋል። የመኪና መንገዱ ደግሞ በተማሪዎች ተጥለቅልቋል። ከትርምሱ መሃል ገብቼ ነገሩን ሳጣራ ጸጸትንም ያላብስ አልቅስ የሚያስብለኝ ብጮህ የሆዴን የእልህ ቃጠሎ የሚያስታግስ የሆነ መርዶ ተነገረኝ። መርዶ በአጭር አረፍተ ነገር በ3 ቃላት ብቻ የሚገልጽ እኔን እንክትክቴን ያወጣኝ ንግግር ነበር። እሱም እንዲህ ይላል። 12ኞች መግባት አትችሉም። ለኔ ብቻ ነበር መርዶ። ለሌላውማ ብስራት ከብስራትም በላይ ነበር። ተማሪው ግማሹ ያፋጫል፣ ከፊሉ ይጮሃል፣ ከፊሉ ደግሞ እንደኔ አይነቱን ፊቱን አጨፍግጎ ነገሩን በትዝብት ይከታተላል። 11ኞች መታወቂያ እያሳዩ እያገቡ ስለነበር ምናልባት ስትገባ ካየኋት ብዬ በአይኔ በሩን ስመለከት ቆይቼ አይኔ ደከመው። እሷም ቀድማ ገብታለች። አይኔ ከግቢው አጥር አሻግሮ ወደ ውስጥ እያየ ድመት ወተት አይታ ለመጠጣት እንደምትቋምጠው እኔም ግቢ ውስጥ ለመግባት ተቋምጥ ነበር። ግን ምን ዋጋ አለው? አልቻልኩም። ልክ የዛኔ ኤስዬ የፎርሙላውን ትርጉም ስላልነገርኳት በቀዘቀዘ መንፈስ ጥላኝ እንደሄደችው ዛሬ እኔም ስሜቴን የምነግርበትን አጋጣሚ ስላከሸፉብኝ በቀዘቀዘ መንፈስ ዳግም እዚህ ትምህርት ቤት ላለመመለስ ወደ ቤት ያቀናው። ከተዋወቅን አንድም ቀን በስልክ አውርተን አናውቅም። ምክንያቱም ቀን በቀን በአካል እንገናኝ ስለነበረ አያስፈልገንም። አሁን ግን የቤት ምርኮኛ ሆኛለሁ። ከዚህ ቀደም እንደነገርኳችሁ ብቸኛ ነኝ። ከሰው መቀላቀል ብዙም አይደለኝም። ከራሴ ጋር ማውራት አበዛ ነበር። አሁን ግን ከብዶኛል። ጨርታን እንዳልወደድኩት ሁሉ አሁን አስጠልቶኛል። ወላጁን በሞት እንደተነጠቀ ታዳጊ ዝም ብሎ ብሶት ይለኛል። ከጥቂት ቀናት በኋላ ትንሽ ወደ ራሴ መመለስ ጀምሬያለሁ። አእምሮዬ ላይም የፈተናው ነገር ብልጭ ይልብኛል። ከቤታችን ጥሩ ደረጃ ላይ እንድንደርስ የምጠበቀው እኔ ነኝ። ታላላቆቼ ሁሉም ከታች ክፍል ነው ትምህርት ያቆሙት። 12 ከመግባቴ በፊት በነበረኝ ማጥናትና ጎበዝ የመማር ባህሪ ነው ቤተሰብ የሚያቀኝ። በፍጹም አንድ ቀን ባልባሌ ቦታ ይገኛል ብለው ጠርጥረውኝ ስለማያውቁ አይቆጣጠሩኝም። የት ዋልክ የት አደርክ አይሉኝም። እናም ዩኒቨርሲቲ የመግባት ህልሜ ጨልሞ እየታየኝ የቤተሰቤ ሸክም መሆኔ ደግሞ ይበልጥ እያባከነኝ ሲመጣ ድንገት የማላውቀው ኃይል ገፍትሮ ላይብረሪ ያስገባኝ። የቀረችኝን 1 ወር እረፍት የ24 ሰዓት ጥናት በማጥናት ተያዝኩት። በኤስዬ ናፍቆት የቆሰለው ማንነቴ ድብርቱንም የረሳው ነገር ሳያገኝ አይቀርም። አሁን ከጥናቱ ጋር በጣም ተጣጥመናል። ያለችኝ አጭር ጊዜ ስለሆነች ትኩረቴን ቀላልና የሚሰሩ ሳብጀክቶች ላይ አድርጌዋለሁ። በተጨማሪም የትምህርት ቤታችን ሰቃይ ተማሪዎችንም የመግባባት እድሉንም ስላገኙ ውስጤ ፈተናውን የማለፍ ተስፋው እያንሰራራልኝ ነው። ቁርስ በላው፣ ላይብረሪ ምሳ፣ ከዛም ላይብረሪ። ምሽት 3 ሰዓት ሲል እቤት እገባለሁ። ታዲያ በዚህ ሙድ ውስጥ ሆኜ ድብርቴ ቢጠፋ ኤስዬን ግን መርሳት አልቻልኩም። ከዚህ በላይ መቆየት አልቻልኩም። መደወል እንዳለብኝ ይሰማኛል።
ውስጤ ደግሞ እሷ ለምን አልደወለችም ይለኛል። አንተ ብቻ ነው የምትወዳት? እንድጠራጠር እያደረገኝ ነው። አይ እሷ እንደምትጠላኝ ካፏ እስክሰማ መጠበቅ አለብኝ እያልኩኝ ከራሴ ጋር አመነታለሁ። ደወልኩኝ። ሰዓቱ ከመግሪብ በኋላ ነው። ቀኑን ሙሉ በነሻጣ ሳጠናውዬ ውስጤ እርካታና ተስፋን በጥናቱ ምክንያት ተላብሶ በአሪፍ ሞድ ሆኜ ነበር። ለመግሪብ ሰላት ወጥን ስንመለስ ነበር የደወልኩት። ስልኩ ተነሳ። ልቤ መብረቅ የመታው መሬት ይመስል ሲሰነጠቅ ይሰማኛል። ምስኪን። ሄሎ። ቀጥሎ የሰማሁት ቃል ነበር፣ ግን ዝግ ያለ የመኮሳተርን ባህሪን የሚያንጸባርቅ ከምንም በላይ ደግሞ በቀዘቀዘ ስሜት ውስጥ የተለቀቀ ድምፅ ነበር። እኔ ደግሞ ሰው ሲንቀኝ የበታች አድርጎ ሲያይ ከማይ ምንም ነገር ቢቀርብኝ ይመርጣለሁ። ሰው ሆኖ እንዴት ሰውን ከራሱ በታች አድርጎ ይመለከታል? እናም ይህንን ድምፅ ከሰማሁ በኋላ ቀኑን ሙሉ የገነባሁትን ሙዴ ድምጥማጡ ጠፋ። በዚህም አላበቃም። ሄሎ ሳልላት በመደወሌ ጸጸተኝ። ለነገሩ አንዴ ደውያለሁና በጆሮ አልዘጋው። ሄሎ አሰላሙ አለይኩም እኔ ነበር ያልኩት። ወአለይኩም ሰላም ማን ልበል የሚል ድምፅ ተመለሰልኝ። ስልኬ እንደ ተራራ ነበር የከበደኝ። ምለው ጠፋኝ። መጀመሪያ ስልኩ ሲጠራ ድንጋጤ ሲወረኝ፣ ሃሎ ሲባል ነሻጤ ደስታ ሲነፍግ፣ አሁን ደግሞ ማን ልበል ሲባል ንዴት አንገፍግፎኛል። ማን ልበል እንዴት ልትል ቻለች? በደስታ ላወራ የነበረው ስልክ አሁን ንዴት በተላበሰ መንፈስ ሊሆን ነው። ሙሐመድ ነኝ አልኩ፣ እንደምንም ራሴን እያረጋጋው። እንደ ፍሪጅ ውሃ በቀዘቀዘው ድምፅ ማሜ እንዴት ነህ ሰላም ነው አለችኝ። ዘገነነኝ። ማሜ ስባል ዛሬ አስጠላኝ። ማላቃት ሆነችብኝ። በራሴ አፈርኩኝ። አፌ ሁሉ ተሳሰረ። እንደምንም 3 ደቂቃ ባልሞላ ጊዜ ውስጥ ተሰነባበትን። ስልኩ ተዘጋ። ግያለሁ። መጽሐፌን ይዤ ወደ ቤት አመራው። እንደ ሰከረ ሰው ያረገኛል። ምን ሆነ ይሆን እንደዛ የምትስቅ የምትጫወት ልጅ? በስልክ ለተፈጠረው ነገር ምንም መልስ አጣሁላት። ምክንያቱ ባልታወቀ ነገርማ ዝም ብዬ ማንነቴን ሁሉ የረሳሁበትን እንስት አልፋታም። ብዙ ማረጋገጫዎችን ለመሞከር ወሰንኩኝ። ቀን እያጠናው ማታ ወደ ቤት መግባት ሆኗል ስራዬ። ጥሩም ተጉዣለሁ። ውስጤ ምንም ፈተናውን የመውደቅ ፍራቻ የለም። አልሐምዱሊላህ። ጭንቀቴን ፍራቻዬም ወደሷ ዞሯል። በየቀኑ አልደውልም። ሙዴና ነሻጤ መምጫቸውን ጠብቄ ነው መደወል የምፈልገው። ምክንያቱም ደስተኛ ሆኜ ለማውራት እንዲመቸኝ። ደወልኩኝ። ከቀኑ 11 ሰዓት ገደማ ይመስለኛል። ተነሳ። የዛሬው ድምፅ ይሻላል። አወራን። አሁንም ትምህርት ቤት እየሄደች እንደሆነ ነገረችኝ። ማሏቸው ነገር ቢኖር በአካል ማቃት ስዬ ግን አይደለችም። ፍጹም በስልክ ተቀይራለች። ሁሉም ሰው ይሆን በስልክ የሚቀያየረው ወይስ ሌሎች ሊያጣሉን ፈልገው የሌላ ሰው ድምፅ እያሰሙኝ ነው? ምለው ጠፍቶኛል። መደወል ለመተው ባላስብም ግን ቅፈፍ ብሎኛል። የሆነ በማልፈልገው ነገር ላይ ተገድጄ የምደውል እየመሰለኝ ነው። ግን ተስፋ አልቆርጥም። በ3 ቀን አንዴ ምናምን መደወልን ተያያዥዋለሁ። እሷ ግን ሚስኮል ማድረግ አታውቅም። ዛሬ ቀኑ በማያቃጥል ፀሐይ ደምቆ ላይብረሪው በሰው ጤም ብሎ ከጠዋት ጀምሮ በአሪፍ ድባብ ላይ ነው። ያ ሁሉ አንባቢ ተሰብስቦ ከጸጥታው ብዛት የተነሳ የተንፋሽ ድምፅ ራሱ ይሰማል። በዚህ መሃል 10 ሰዓት አካባቢ ስልክ ይጠራ። ያልገመትኩት ስልክ ነበር። ኤስዬ ነበረች። እየፈጠንኩኝ ከላይብረሪ ወጥቼ ስልኩን አነሳሁት። ሃሎ ማሜ ላይብረሪ እየወጣን ነው፣ ቦታ አለ አለችኝ። ዛሬማ ቀይ ኤስዬን ድምፅ ነው። ደስ ያላት ትመስላለች። ልታጠኑ ነው አልኳት። ምክንያቱም ትምህርት እንደማትወድ ነበር የምገምተው። አይደለም አሳይመንት ልንሰራ ነው አለችኝ። ብቻዋን አይደለችም። ቦታ እንደማይጠፋ ነግሬያት ስልኩን ዘጋችው። ወደ ውስጥ ገብቼ ቦታዬ ላይ ቁጭ አልኩኝ። ከጎኔ ክርስቲያን ሴቶች አሉ። ከፊት ለፊቴ ደግሞ ወንዶች ናቸው። ምንም ቦታ ላገኝላቸው አልቻልኩም። ትንሽ እንደቆየው ከፊት ለፊቴ ያሉት 3 ልጆች መጽሐፋቸውን ይዘው ተነስተው ሄዱ። ማመን ከበደኝ። እንዴት ሊሆን ቻለ? 3 ወንዶች ለ3 ሴቶች ቦታ ለቀው ሄዱ። ለዛውም እኔ ፊት ቦታውን ያስቆላቸው። ብዙም ሳይቆዩ ኤስዬ ከባለመነጽሯና ከዛች
እንደ ራሷ አይነት ቀጫጫ ልጅ ጋር ላይብረሪ ገቡ። እነዚህ ጓደኞቿ ትምህርት ቤት እኔን ከኤስዬ ጋር ሲያዩ የተለየ ስሜት ፊታቸው ላይ አይባቸው ነበር። ይኮሳተራሉ፣ እንደማፈር ይላሉ፣ ፊት ያዞራሉ፣ ወይም ካሉበት ቦታ ተነስተው ይሄዳሉ። እኔ የትም አላቃቸውም። አንድ ቀን ግራ ሲገባኝ ኤስ ይህች ባለመነጽሯ ግማ እናት በጣም ነው ምፈራት ብዬ ጠየኳት። ቁርአን ቤት ትቀራ ነበር አለችኝ። አስቀርቻትም አውቃለሁ ማለት ነው። ወይ ውርደት አልኩኝ በሆዴ። ለካ አስቀሪ መሆኔን አውቃ ነው እንደምትሆነው። እናም ላይብረሪ ውስጥ ከዛ ሁሉ ሰው መሃል እኔን እስኪያዩኝ ባለመነጽሯ ውር አለች። እስዬ ለየት ያለ ጅልባብ ለብሳለች። በጣም አምሮባታል። የኔ ታናሽ ሳይሆን ታላቅ ነው የምትመስለው። ጅልባቡ ከግርማ ሞገሷ ጋር ተደምሮ ትልቅ ሰው አስመስሏታል። በእጅ ምልክት ሰጠዋቸው። እስዬ በእኔ አቅጣጫ በኩል ባለው ወንበር ስትቀመጥ፣ ሁለቱ ደግሞ ከጎኔ ከነበሩ ሴቶች አቅጣጫ ተቀመጡ። ገና ሲገቡ ጀምሮ ያ የሚያጠና ወንድ በሙሉ አፉን ከፍቶ ሊጎርሳቸው ይመስል በስስት ሲመለከታቸው አስተውያለሁ። ዛሬ ከሳምንታት በኋላ አየኋት። ውስጤ እየከዳኝ ነው። ከገባች ሰዓት አንስቶ ማጠና እየመሰልኩኝ ሰርቄ እያየኋት ነው። የማጠኑ አይደለም መስመሩ ገጹም ጠፍቶብኛል። እነሱ ግን ብዙም ሳይቆዩ ወዲያው ነበር አሳይመንታቸውን መስራት የጀመሩት። ማንበብ ሲያቅተኝ ጠረጴዛዋ ላይ ያስቀመጠችውን ስልኳን አንስቼ ቀጥታ ጋላሪ ውስጥ ነበር የገባሁት። በቤቱና በከፊል ተገላልጣ የተነሳቸውን ፎቶዎች ወደ ራሴ መላክ ጀመርኩ። የስልኬ ሜሴጅ ድምጽ የፍየል ጩኸት ስለነበር ፎቶ ሲገባ ጮኸ። የላይብረሪ ሰው ሁሉ ነበር በአንድ ድምጽ የሳቀው። 3 ነበር ፎቶ ይላኩኝ። 3 የቅድሙ ድምጽ ጮኸ። ይሳቁልኝ ይሳቁብኝ የማውቀው ነገር የለም። እሷም ሳትቀር እየሳቀች ነበር። ግን ፎቶ እየላኩኝ መሆኔን እሷም አልባነነችም። መግሪብ ሲደርስ ተነስተው ሄዱ። ስለ ፎርሙላው ከናካቴው ጠይቃኝ አታውቅም፣ ረስተዋለች። ከላይብረሪ በኋላ ድጋሚ ግንኙነታችን በስልክ ብቻ ሆነ። አንድ ቀን ነው ትዝ ይለኛል፣ በጣም የተጨዋወትን በስልክ ከ30 ብር ካርድ የሚበልጥ አወራን። የዛኔ ነበር ኤፍቢ ፍሬንዷ እንድታደርገኝ የጠየኳት። ኤፍቢ ላይ ማውራት ከጀመርኩ ጀምሮ በጣም ተቀዛቅዘናል። ሲላት ትንሽ ታወራኝና ዝም፣ አንዳንዴ ጭራሽ አታናገረኝም። አሁን እኔም ፋራ መሆን የለብኝም። ሰው በይሉንታ እንዲያደርግልኝ ስለማልፈልግ ማቆም እንዳለብኝ ወሰንኩኝ። ለራሴም ቃል ገባው መርሳት መቻል እንዳለብኝ። ከአሁን በኋላ በምንም አይነት መንገድ ማግኘት እንደማልችልና ተስፋ መቁረጥ እንዳለብኝ ቆራጥ ውሳኔ ወሰንኩኝ። ምክንያቱም እንደጠላችኝ በብዙ ነገሮች ምልክት አየው። ከዚህ በላይ መለመን የለብኝም። ስልኳን ከስልኬ አጥፍቼ የራሴን ህይወት መኖር ጀመርኩ። ሳልነግራት መደወል ተውኩኝ። ጠፋው። አንድም ቀን ደውላ አታውቅም። ግን ከተወሰኑ ጊዜያት በኋላ ናፍቆትን መቋቋም አቃተኝ። ለመደወል ብዬ ስልኳን ከየት ላምጣው? ደግሞ ኤፍቢ ላይም ብሎክ አድርጌያታለሁ። በማስታወሰው መጠን የተለያዩ ቁጥሮችን ሞከርኩኝ። ግን የደለትኩትን ስልክ ቁጥሯን ላገኘው አልቻልኩም። ማን ደልታለኝ? ድጋሚ ራሴን መውቀስ ጀመርኩ። በዚህ ሐዘን ውስጥ ሆኜ ሳልናፍቃት ናፍቃኝ፣ ሳትወደኝ ወድጃት፣ ሳትደውል ደውዬላት አንድ እጅ ብቻውን ማጨብጨብ አይችልምና አንድ ብቻዬን ሆኜ ምንም መፍጠር እንደማልችል በድምጽ አልባ አዋጅ እየተነገረኝ ነው። እኔ ግን ተስፋ አልቆርጥም። ትግሌን እቀጥላለሁ። ምንንም አላማክርም። በአንድ እጅ ማጨብጨብ እንደሚቻል በተግባር አሳያለሁ እያልኩኝ ውስጥ እየነደደ ሐሳብ ማፍለቅ ጀመርኩ። ያለ እቅድም አይሆን የለምና አንድ በጣም የሚያምር ሐሳብ ከመጋደሚያ ላይ ሆኜ መጣልኝ። ወዲያው ነበር ለመተኛት ካሰብኩበት ብድግ ብዬ ተነሳሁት። በዚህ እቅዴ መሰረት ኤስዬን ዳግም የማገኝበትን ተስፋ ይሰነኩት። እቅዴም አዲስ የኤፍቢ አካውንት ከፍቼ ስሜን በሴት ስም አድርጌ የኤስዬን ኤፍቢ ስሟን ስለማቀው ፍሬንድ ሪኩዌስት ልልክላት፣ ከዛ ሴት መስዬ ላወራት። ብዙ ከተግባባን በኋላ ወንድ መሆኔን ነግራትና ከዛ ቀስ እያልኩ ማንነቴን አሳውቂያት እሷን ለማግኘት መስዋዕት መክፈሌን እንድትረዳ ለማድረግ ነው። አሪፍ ሐሳብ ነው፣ ግን ትዕግስትና ጊዜ ይጠይቃል። የኤፍቢ ስሜን በታላቅ እህቴ ስም ነው ያደረኩት። ሀሊማ ትባላለች። ስለ ሀሊማ እህቴ ለኤስዬ ስሟንና ከቤታችን ቀይና የሁላችንም ታላቅ እንዲሁ
እኔ በጣም የምወዳት እህቴ መሆኗን ትምህርት ቤት እያለን አጫውታት ነበር። ኤስዬ እህቴን በአካል ባይሆንም በደንብ ታውቃታለች። አሁን የረመዳን ወር አልቆ ፈተናም ጨርሰን እኔም በ15 ቀን አንድ የምመላለስበት የነበረው ጉዳይ ከግብ አድርሼ የተቀመጥኩበትና ቀጣይ የፈተና ውጤት የምጠባበቅበት ወቅት ነው። ዝናቡና ደመናው ክረምቱ በደንብ መግባቱን ያሳብቃሉ። ለብርዱ እንደ ልብስ፣ ለደመናው እንደ ብርሃን የምትሆነኝ እንስት በአካልም በስልክም ከተለየኋት ግንቦት አልፎ ሰኔ አልፎ ሐምሌ ገብቷል። 2 የሐዘን ወራቶችን ካሳለፍኩ በኋላ ነበር እቅዱን ያቀድኩት። አሁን ኤፍቢ ፍሬንድ ሆነናል። ኤስዬ ብዙ ነገር ትፖስታለች። በጣም ብዙ ኮሜንት ይሰጣታል። ከምትፖስታቸው ነገሮች አብዛኞቹ ስለ ጋብቻ መልእክት የሚያስተላልፉ ናቸው። ትንሽ ግራ ያጋባሉ። የሚሰጣትን ኮሜንት ሳነብ አንድ የገረመኝ ነገር አነበብኩኝ። ምን ይላል መሰላችሁ? አንቺ ልጅ ምን አስበሽ ነው አላት የሆነ ልጅ። እሷም ቀጠለች፣ አቆላምጠው እገልዬ ምን ላርግ ማግባት አምሮኝ እኮ ነው አለች። ትንሽ ተነገጥኩኝ። እንደዛ ችላ የምትለኝ የነበረው ልታገባ አስባ ይሆን? ራሴን ለራሴ ጠየቅኩት፣ ግን መልስ የለም። እኔ ስለ ትዳር ለማሰብ ገና 10 ዓመት ይቀረኛል። ብዙ ነገራችን አራምባና ቆቦ የሆነብኝ ተቸግሬያለሁ። እኔም በበኩሌ ኮሜንት ሰጠዋት፣ ግን በውስጥ ሜሴጅ ነው። የማግባት ፍላጎት ያለሽ ትመስያለሽ አልኳት። አዎ ሀሉ እያለችኝ። ይህች ልጅ ሁሉንም ነው እንዴ የምታቆላምጠው? በሌላ ጊዜም ጥያቄን አቀረብኩላት። የወንድ ጓደኛ ያለሽ? ሴት መስያት ስለነበር በግልጽ ነበር የምትነግረኝ። የለኝም አለችኝ። ትንሽ ተረጋጋው። ጥያቄ ቀጠልኩኝ። ወንዶች ባንቺ እይታ ምን ይመስላሉ? አይ ሀሉዬ፣ ሁሉም የሚፈልጉትን እስኪያገኙ ድረስ ንግግራቸው ሁሉ ማሪ ፍቅሬ ነው። የሚፈልጉትን ሲያገኙ ጸባያቸው ይቀየራል። እሷ ነበር የተናገረችው። ደነገጥኩ። ደግሞ እኔ ምን አድርጊያት ነው? አይ እኔ አይወክልም። ታዲያ የጎዳት ሰው አለ ማለት ነው? ልክ ነሽ ይሉ አልኳት። የኤፍቢ ስሟ ሄልዋን ነው። በእኔ ቤት ማቆላመጤ ነበር። ቀጠለች። አንቺስ ሀሉዬ አግብተሻል አለችኝ። አንቺ ስትለኝ በውስጤ እዝናናለሁ። አረ ሂሉዬ እኔም እንዳንቺ የተጎዳሁ ነኝ አልኳት። አልዋሸሁም፣ በእሷ የተጎዳሁ ነኝ። አይዞሽ ሀሉዬ አላህ ያውቃል አለችኝ። ጥያቄ ስጠይቃት እሷም ስትመልስ ተግባባን። እኔ ዱባይ ሀገር ለስራ መሄዴንና በቅርቡ እንደምመለስ አድርጌን የነገርኳት። በደንብ ተግባብተናል። አንዳንድ ያልገቡኝ ሚስጥሮችን አውጣቶቻት ነበር። ከዱባይ ስመለስ እንደምንገናኝም አውርተናል። በዚህ አጋጣሚ ድጋሚ አንድ ነገር ብልጭ አለልኝ። በፊት ቁርአን ቤት እያለን አንድ በጣም የምታምር ቁርአን ሰጣኝ ነበር። ይህ ቁርአን ነጋ ጠባ ኤስዬን ያስታውሰኛል። እንዲህ ከመራራቃችን በፊት እሷን በአካል ለማግኘት ስል ብዙ ጊዜ ቁርአንሽን አትፈልጊው ልስጥሽ ስላት፣ እሷ ግን ማሜ አንተ ጋር ይቀመጥ ትለኝ ነበር። ምናልባት ለመገናኘት ከተቀጣጠርን ከሩቁኝ በህፃን ልጅ ቁርአን አቀብያት በኤፍቢ በሴት ሆኜ ሳወራት የነበርኩት እኔ መሆኔን አሳውቄ ላስደነግጣትም አስቤ ነበር። ግን አልተሳካም። ልንቀጣጠር አልቻልንም። የአረፋ በዓል ተቃርቧል። ጥቂት ቀናት ነው የቀሩት። እኔም ከዱባይ መጥቻለሁ። ኤስዬ እንኳን ደህና መጣሽ ብላኛለች። ጉዴን አላወቀች። አይፈረድባትም። አሁን ወደ ሁለተኛው እቅዴ መሸጋገርበት ሰዓት ነው። እሱም ወንድ እንደሆንኩና ዱባይን እንዳልነበርኩኝ ልነግራት። ትንሽ ፈርቻለሁ። ብሎክ ብታደርገኝስ? ማንነትን ካልነገርከኝ እንዳታወራኝ ካለችኝስ? የኔ ሐሳብ ደግሞ አሁን ማንነቴን እንድታቅ አልፈለኩም። የኔ ፍላጎት ወንድ መሆኔን ብቻ ካወቀች በኋላ በኤፍቢ የተዋወቀችው የወንድ ጓደኛዋ ለመሆንና በጓደኝነት ከተጣጣመንና ከተመቻቸን በኋላ እንደ ሰርፕራይዝ ማንነቴን ለመናገር ነው። ከቀኑ 10 ሰዓት ነው። ኤፍቢ ገባው። ኦንላይን አለች። አሰላሙ አለይኩም ሄሉ አልኳት። ወአለይኩም ሰላም ሀሉዬ እንዴት ነሽ? አለሁ አንቺስ እንዴት ነሽ? አልሐምዱሊላህ ደህና ነኝ። ሄሉ አንድ ሚስጥር ልንገርሽ፣ አትቆጭኝም? ኧረ ሀሉዬ ይህን ሚስጥር ነው ንገሪኝ። ችግር የለውም አለችኝ። አትጣይኝም? ለምን እጣላሻለሁ ንገሪኝ። ብሎክ እንደማታደርጊልኝ ቃል ግቢልኝ። እሺ ቃል እገባለሁ ንገሪኝ
አለች። እኔ ሴት አይደለሁም ወንድ ነኝ አበረጥኩት። ወይ ዘንድሮ። እሺ አንተ ደግሞ ማነህ አለች። የፈራሁት ደረሰ። እሱንማ አሁን አልነግርሽም አልኳት። ቃል ስላስገባኋት ብሎክ አታደርጊኝም ብዬ። ይቅርታ እኔ ከማላውቀው ወንድ ጋር ማውራት አልፈልግም አለች። እንደምንም ብዬ እኔ አንቺን ማናገር ብቻ ነው የምፈልገው፣ መተዋወቁ ምንም አይሰራም፣ አንቺን ብቻ በማናገሬ ደስታን አገኛለሁ አልኳት። እንደፈለክ አለችኝና ከኤፍቢ ወጣች። ደስ አለኝ። በሌላ ቀን ኤፍቢ ገባው። እህቴ ቤት ነው ያለሁት። ሃይ ሄሎ አልኳት። ሃይ አለችኝ። ማቆላመጥ አቆመች። ብዙ አወራን፣ ብዙ ተጨዋወትን። ያን የሌለውን ሳወራ ስቀልድ እሷ ስትስቅ ቆየን። በመጨረሻ ምን ብዬ ግል ጥራህ አለችኝ። እንደ ተመቻቸን ገመትኩኝ። ግንኙነታችንን ወደዋለሽ ማለት ነው አልኩኝ በሆዴ። ከዛ መለስኩላት። ፈላጊ ወይም ኤፍ እያልሽ ልትጠሪኝ ትችላለሽ አልኳት። ሳቀች። አሳሳቅሽ ደስ ይላል አልኳት። እንዴት አለች። መለስኩላት። ከት ብሎ መሳቅ ስርዓት ያጣ ነው፣ ያንቺ ግን ደስ ይላል አልኳት። አመሰግናለሁ ኤፍ አለችኝ። አውሽኝ እመልስልሻለሁ። እምቢ ቋጣሪ ብትሰጪኝ ምን አለበት? እሺ ውሰደው በአንድ አፍ አልኩኝ። ከዚህ በኋላ ሳታውቀኝ ቢሆንም በጣም ደስተኛ ነኝ። እኔም ሐሳቤን ቀይሬ እንድታቀኝ ፍላጎት አደረብኝ። የትምህርት ቤት ነበር የምትማረው? እናንተ ጋር? እኔ አውቀዋለሁ። አዎ በጣም። ኧረ እኔ እንጃ፣ እኔ 12ኛ ክፍል ማስታውሰው ሰው የለም አለች። እስቲ ትምህርት ቤት ቤስት ጓደኛ የምትያቸው 5 የወንድ ጓደኞችሽን ንገሪኝ አልኳት። ነገረችኝ። አብዱ፣ ኢብራሂም እና ማሜ፣ እነዚህ የኔ ምርጥ ጓደኞች ናቸው አለች። ከነገረችኝ ውስጥ የሁለቱን ስም ረስቼዋለሁ። የኔ ስም መኖሩ ገርሞኛል። በቃ ከነዚህ አንዱ ነኝ አልኳት። ማውጣታቷን አላቆመችም። እሺ ለምን ስምህን በሴት ስም አደረከው ስትለኝ አንቺን ለማግኘትና በወንድ ስም ባደርገው ኖሮ አታናግሪኝም ብዬ ስላሰብኩ ነው አልኳት። ለምን ግን እኔን ማግኘት ፈለክ አለች። እዚህ ጋር ነበር ብሶቴን በሙሉ የዘረገፍኩት። በጣም እንደምወዳት ግን ለሷ እንደማልገባ ወይም እንደማልመጠናት፣ እሷ ግብታ ብትወልድ ራሱ እሷን መውደዴን እንደማልተው፣ እሷን በመውራት እርካታና ደስታን እንደማገኝ፣ እንዲሁም ራሴን ደብቄ የማናግራትም ለዚህ እንደሆነ ነገርኳት። ፍቅር ማለት የወደዱትን የራስ ማድረግ ማለት ብቻ እንዳልሆነ አምናለሁ። ስለዚህ የስየን ማውራትና ጓደኛ መሆን እንጂ የግድ የኔ ትሆን አላልኩም። የኔ ብትሆን ደስተኛ ነኝ። ይህን ስላት ማልመጥን የሚለውን እርሳው፣ ማንም ለማንም ማይመጥን የለም ማለች። ልክ ነበረች። ኮንፊደንስ የለኝም አላልኳችሁም? ለዛ ነው። ጥያቄዋን ቀጠለች። ስምህ ሀሊማ ለምን አልክ? ሀሊማ ማናት? በነገራችን ላይ ይህን ቃለ ምልልስ የአንድ ቀን አይደለም፣ ከአንድ ወር በላይ ይሆነዋል። ነሐሴ ወር አልቆ መስከረም ገብቷል። እኔም ፈተና አልፌ ደብረታቦር ዩኒቨርሲቲ መመደቤን አውቄያለሁ። አልሐምዱሊላህ። ወደ ቃለ ምልልሱ ስመልሳችሁ ሀሊማ በጣም የምወዳት እህቴ መሆኗን ነገርኳት። ምስኪን፣ ስለዚህ እህቴ የምታውቀው ታሪክ እንዳለ ረስቻለሁ። እንደውም የሆነ ቀን የነገርከኝ ብላ ሾፈችብኝ። እኔ ግን አልገባኝም፣ ምክንያቱም ስለ እህቴ እንደነገርኳት ተረስቶኛል። አሁን 11ኛው ሰዓት ላይ የደረስን ይመስላል። እንዲህም ስትል ቀጠለች። አብዲንና እነዛ ስማቸውን የረሳኋቸውን ልጆች ጠቅሳልኝ። እነሱ ከኔ እኩል 11ኛ ክፍል ናቸው። ኢብራሂምና ማሜ 12 ናቸው። ኢብራሂም ደግሞ እንዲያወሩተኝ አያውቅም። ስለዚህ ካሁን በኋላ ብዙም አናወራም። እኔም አላቀውን ሰው ሊያስለፈልፈኝ አልወድም። አሪፍ አዋጣጭ ነኝ ብለኝ ከኤፍቢ ወጣች። ደነገጥኩም፣ ተናደድኩም፣ ጮህኩኝ፣ ተቃጠልኩ። ውርደትና የበታችኝነት ስሜት ተሰማኝ። እኔ መሆኔን ስታውቅ ካሁን በኋላ እንደማናወራ እኮ ነው ነገረችኝ። እየጠላው የምወድ እየተገፋው የምቀርብ አሳዛኝ መስኪን፣ ደሜ ፈልቶ እስከ አናቴ ተናንቆኝ ፍምና እሳት እየዋጥኩኝ ይመስል ሆድ እየተቃጠለ ረጅም መልእክት ጻፍኩላት። የመሰናበቻ መሆኑ ነው። ደንታም እንደማይሰጣት አውቃለሁ። የመልእክቱን መደምደሚያ በሚከተለው ጥያቄያዊ ትዕዛዝ አደረኩት። እንዲህ ይላል። ይኸውልሽስ እኔ አንቺን ማገኝባቸው መንገዶች በሙሉ ተዘግተዋል። የቀረው ኤፍቢ ብቻ ነበር። አሁን እኔ ብሎክ ባደረግሽኝ፣ ስትናፍቂኝ፣
የኤፍቢ ስምሽን ስለማቀው ዳግም ሌላ ኤፍቢ ከፍቼ ልበጠብጥሽ እችላለሁ። እናም አንድ ነገር ብቻ ተባበሪኝ። አንቺ ብሎ ካርጊኝና የኤፍቢ ሂልዋን የሚለው ስምሽን ቀይሪው። ከዘይትም ብፈልግሽ ከየትም አባት ያላገኘሽም ብያት ከኤፍቢ ወጣው። በማግስቱ ዳታ አብርቼ ስገባ በጣም አዝናለሁ። እንዲፈጠራል ብዬ አላሰብኩም። መልካም ሕይወት የሚል መልእክት ልካልኝ ብሎ ካረገችኝ ግልግል። ከዚህ ቀን በኋላ ለራሳት ዳግም ስለሷ ላላስብ ለራሴ ቃል ገባው። ትንሽ የመረጋጋት ነገር ይታይብኛል። ምክንያቱም ከሷ በግልጽ እስከሰማና ብዙ ሙከራዎችን እስከማደርግ ድረስ ሁሉ ነገርን የተውኩላትን እንስት ላለመተው የዛኔ ላይብረሪ እያለ ወስኛል ነበር። አሁን ሁሉም ነገር ስለተገለጠልኝ ለቆራጥነት አልተቸገርኩም። እነሆ እኔ ወደ ካምፓስ መግቢያ ደርሷል። ጥቅምት 9 ነው የምሄደው። ቢያንስ ሳምንት ቢቀረኝ ነው። ከአዲስ አበባ ስወጣ ይበልጥ እሷ እንደምረሳና አዲስ እኔነቴን እንደማገኝ ውስጤ እየጫረብኝ ነው። ዛሬ ቀኑ ሐሙስ ከቀኑ 11 ሰዓት ነው። ጾመኛ ስለሆንኩኝ በጣም ደካክሞኛል። መንገድ ላይ ነኝ። ወደ ሰፈሬ በቢላል መስጊድ በኩል የተጎሳቆለ ሰው መስዬ ከድካም የተነሳ እግሮቼን ከመሬት እያንፏቀቅኩኝ ቲሸርቴ ተዝረክርኮ ከፊል ደረቴን እያሳየ የለበስኩት ትልቅ ነጠላ ጫማ አቧራ እያነሳ እግሬ ሌላ ጫማ አስመስሎት ልቤ በሐዘን አእምሮዬ በትካዜ ሆዴ በረሃብ ተቃጥሎ በመንገዱ ግራ ጠርዙን ወደ ታች የተራመድኩ ነው። ድንገት ቀና ስል እስዬ ከየት መጣች ሳይባል አይን ላይን ተጋጨን። እሷ ከታች የመጣች ነበር፣ እኔ ደግሞ ከላይ። ያየሁትን ማመን ከበደኝ፣ ደርቄ ቀረው። አምላኬ ግን ምን አድርጌህ ነው? ምን አጥፍቼ ይሁን እንደማልወጣበት ማጥ ውስጥ የገባሁት? ምን አለ የዛኔ እዛ ቁርአን ቤት አስቀራ ስባል እምቢ ባልኩኝ። አየ ምስኪን ነገር። ያን ሁሉ ሆኜ ክብሬንም ማንነቴንም እንዳላራከስኩኝ እሷን ሳይ ሁሉ ነገር መርሳት ምን የሚሉት ነው? የኔ ሁኔታ ልክ 2 ዓመት ሕፃን ልጅ እናቱ እየገረፈችው ተመልሶ እማዬ እያለ ወደ እናቱ ጉያ እንደሚገባው ነው። እንደዛ በሳሽታኝ፣ እንደዛ አቃጥለኝ፣ እንደዛ ከራሴ ጋር አጣልታኝ ዳግም ምንም እንዳልተፈጠረ ፊት ለፊቷ ሄጄ ቆምኩኝ። የተለመደውን ሰላምታ ተለዋውጠን ምን እንዳወራን አላስታወስኩም። ግን ዩኒቨርሲቲ እንደሄድና እዛው ስራ ፈልጌ እንድሰራ በጣም ስትመክረኝ ነበር። እኔ እኮ የሚገርመኝ በአካል ስታገኘኝና በስልክ ፍጹም መለያየቷ ነው። ለምን በስልክ በአካል እንደምታየኝ በጥሩ ስሜት አታናገረኝ? ብቻ እዛው ቆመን መሸ። እሷም ከምትሄድበት ረፈድ ብላ ተመለሰች። አብረን የተወሰነ ከተጓዝን በኋላ በፊት ከትምህርት ቤት አብረን ወጠን ምንለያይበት የነበረው መገንጠያ ቦታ ላይ ቆመን ማሜ የምትሄድ ቀን ደውልልኝ እንገናኛለን አለችኝ። ስልክሽ ጠፍቶኛል እኮ አልኳት። ምንም ሳይመስላት አሁን ልስጥህ አለች። በእጄ ወደ አእምሮዬ እየጠቆምኩኝ ዳግም ማበድ አልፈልግም አልኳት። ለሰላምታ ብቻ እኮ ነው አለችኝ። እሺ ካልፈልግ ተው በቃ ስትለኝ እያመነታውን ቢሆን እሺ ስጭኝ አልኳት። ሰጠችኝ። ስንት ሰዓት ልደውልልሽ? ማታ ላይ ይመቸኛል። አይ ቀን ላይ ደውል፣ በማታ አልወጣም። እሺ በቃ ከአስር በኋላ ደውላለሁ ብያት ተለያየን። 1-2 እርምጃ እየተራመድኩኝ ወደ እሷ ዞሬ ፌስቡክ ላይ ለነበረው ነገር ይቅርታሽ አልኳት። ችግር የለውም ፌስቡክ ላይ ያናገረኝ ማማ አይደለም አለችኝ። የታረቀን መሰለኝ። ያለፈውን ታሪክ ሳስብ ግን ከምለው በላይ ውስጤ ይነዝረኝ ነበር። ዳግም ከሷ ጋር ስልክ ልደዋወል ነው ወይስ ይህች ልጅ አውቃ እየተጫወተችብኝ ነው? ለምን ማማ እያለች ቀልቤ ላይ ሌላ ነገር እንዳስብ ታረገኛለች? ለምን ደውል ትለኛለች? ለምን ሌላ ነገር እንዳላስብ በግልጽ አትነግረኝም? እንዲህ ቢሆን ኖሮ እኔም ባልተጎዳው ነበር። እሷ ግን ይህንን ሁሉ እየሆንኩኝ በይሉኝታ ዝም አለችኝ። ለማንኛውም የሚሄድ ቀን ደውላታለሁ ብዬ ረሃቤን ላስታግስ ወተት ገዝቼ ወደ ቤት ገባው። ዛሬ ጥቅምት 8 ነው። ነገ ሌሊት ተጓዥ ነኝ። ለነገ ጉዞ የሚያስፈልጉኝን ነገሮች ለማሟላት እዚያና እዚህ እያልኩ ነው። የባንክ ቡክ ላወጣ ከዙሁር ሰላት በኋላ ባንክ ቤት በተቀመጥኩበት ስልክ ጠራ። ነጃት ነበር የደወለችው። ምን ልትለኝ ይሆን? ነጃ አብራ አደጌ ናት። ከዜሮ ክፍል ጀምሮ ለደረጃ እንፎካከር ነበር። ረዘም ያለች ናት። በፊት ልጅ እያለን
ክሮች እያለን እንበሻሸቅ ነበር። አሁን ግን በትንሽ ቁመት ነው የምትበልጠኝ። ለይስዬ እጇ ላይ የጻፍኩትን ፎርሙላ የነገረችኝ ነጃት ናት። ይህንን ፎርሙላ ስትነግረኝ ላይብራሪ ውስጥ እያጠናን ነበር። ዝም ብላት ትመስለኛለች፣ ደስ ትለኛለች። ለምን እንደሆነ አላቅም። በጣም ታሳዝነኛለች። የተወሰነ ሚስጥሯን አካፍላኛለች። 2 ቤስት ሴት ጓደኞቿ አግብተዋል። ብቸኝነት የተሰማት ትመስላለች። ብታገባ ከሷ በበለጠ እኔ ነበር መደሰተው። ለዛም አንቺ ልጅ አታገቢ እያልኩኝ በቀልድ መልክ ጠቅ አደርጋት ነበር። እሷ ግን ትምህርት ሳልጨርስ አላገባም ትለኛለች። ማሜ ለሰርጊ እንዳትቀር እያለች ትቀልድ ነበር። አንዷ ጓደኛዋ ውጭ ናት፣ አግብታ ነበር የሄደችው። አንዷ ደግሞ እዚሁ ናት፣ የልጅ እናት ሆናለች። እኔና ነጃት በዚህ ክረምት ግንኙነታችን ከሌላው ጊዜ በበለጠ ጠንክሯል። እኛ ቁርአን ቤትም ገብታለች፣ እንደዋወላለን፣ እናወራለን። ጎንደር ነው የደረሳት። ነገር ግን ገና ከሳምንት በኋላ ነው የምትሄደው። ሃሎ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው ነጃት? አለሁት ነህ? ባንክ ቤት ነኝ፣ ቡክ ላወጣ የጉዞ ትኬት ልቆርጥ ነበር። አብረን እንሂድ? እሺ፣ ቡክ አውጥቼ ስጨርስ እደውልልሻለሁ። ስልኩ ተዘጋ። ብዙም ሳልቆይ ወደ 8 ሰዓት ገደማ ተገናኘን። ታክሲ ይዘን ወደ ስታዲየም አቀናን። ከአስር በኋላ ከኤስዬ ጋር ቀጠሮ አለብኝ። ቶሎ የምንመለስ መስሎኝ ነበር። ለካ ነጃት የመለያያ ብላ ልትጋብዘኝም አስባለች። እኔ አላወኩም። እኔ መንገድ ብዙም ስለማላቀ መሪ እሷ ነበረች። ትኬት አጣን። በሷ መሪነት መናፈሻ ገባን። ልቤ ኤስ ጋር ነው። ብዙም ሳንቆይ 10 ሰላት ደረሰ። እንውጣ መስገድ አለብን አልኳት። ወጠን አቅራቢያ ወደሚገኘው ፍሉሃ መስጊድ በጣም ዝግ ባለ አረማመድ ወክ እያደረግን ሄድን። ዛሬ ነጃት በጣም አምሮባታል። በቅርቡ ነው ጅልባ መልበስ የጀመረችው። ጅልባ በጣም ወዳለሁ። ሰግደን እንደወጣን እስከ 11 ሰዓት እቤት እደርሳለሁ። ከዛ ኤስዬ ጋር እደውላለሁ። ችግር የለውም እያልኩ ራሴን ለራሴ ተስፋ ሰጠሁት። ከሰገድን በኋላ ነጃት እየመራችኝ አንድ ደስ የሚል ጽዱ አካባቢ ደረስን። ትንሽ ስለ አካባቢው ካስተዋወቀችኝ በኋላ አስፓልቱን ተሻግረን አንድ ካፌ ይዛኝ ገባች። ግራ ገባኝ። ከሴት ጋር ካፌ ስገባ ዛሬ መጀመሪያዬ ነው። እንዳልነግራት ፈራው። ያለኝ አማራጭ እንደ በግ ወደ መራችኝ መነዳት ነው። እዛው ተቀምጠን እያወራን መሸ። አረ ነጃት መሸ እንሂድ። እኔ ነበር የተናገርኩት። እስዬን ሳላያት ልሄድ ነው። ጨንቆኛል። ወይ ነጃት የስራሽን ይስጥሽ። ሳታቂም ቢሆን አናድሽኛል። መግሪብ ሰላት አልፎ ኢሻ መቃረቢያ ላይ ሰፈር ደረስን። ከነጃት ጋር ተሰነባበትን። ቢላል መስጊድ ገብቼ መግሪብን ከሰገድኩ በኋላ ለመደወል ስልኬን ሳወጣ ስልኬ ቻርጅ ዘግቷል። እጭ ለምንድነው ለኤስዬ ሲሆን ሁሉም ነገር የሚጠምብኝ? ብሶት አለኝ። የሚገርም እኮ ነው የሚያስደውለኝ ማጣት የራሱ። መስጊድ ውስጥ ሆኜ ሰው ግማሹ ቁርአን ይቀራል፣ ግማሹ ደግሞ ይዘክራል። እኔ ግን አንዲትን ሴት ፍለጋ እባዘናለሁ። ብቻ የኤርጎንዶ ስልክ ባትሪ አግኝቼ በወረቀት ምናምን አስይዤዋለሁ። ደወልኩላት። አሰላሙ አለይኩም ኢስ። ወአለይኩም ሰላም። በጣም ይቅርታ ቀኑን ሙሉ ቢዚ ነበርኩኝ፣ ስላልተመቸኝ ነው አልደወልኩልሽ። እኔ ነበርኩኝ ባዩ አጉል ተፈላጊ ይመስል። እሷማ ጭራሽ ሳትረሳኝ አትቀርም። አረ ችግር የለውም አለች። የኢሻ ሰላት አዛሊል ስለነበር ከተሰገደ በኋላ ይመችሻል አልኳት። እንደማመንታት ብላ አለችኝ። ከሰላት በኋላ ተገናኘን። እያነከሰች ነበር። እግሯ በነጭ ጨርቅ ተጠቅልሏል። ምን ሆነሽ ነው? ሰላት ወድቄ ነው አለችኝ። የ5 ደቂቃ ወክ ወደ እሷ ሰፈር አቅጣጫ ካደረግን በኋላ ተለያየን። በቃ ለዚህ ነበር ቀኑ ሙሉ ስጨነቅ የነበረው። ምስኪን እኔ እኮ ከትክክለኛ ምስኪኖች የሚለይ የዘካ ብር አለመቀበሌ ብቻ ነው። 3 ሰዓት ሆኗል። እቤቴ ሳልገባ እህቴ ቤት ነበር ያመራሁት። ስገባ እህቴ ተቆጣችኝ። አንተ ቀኑ ሙሉ የት ነበርክ? ነገ ተጓዥ መሆንን ረሳኸው አለችኝ። እህቴ ቤት ብዙም ሳልቆይ ተሰናብቻቸው ወደ ቤቴ ስመለስ እቤታችን በሰው ተሞልቷል። እኛ ሰፈር በጣም ደስ የሚል ልምድ አላቸው። አንድ ሰው ዩኒቨርሲቲ ሲሄድ የዋዜማው ምሽት ላይ እቤት ውስጥ አሸኛኘት ያደርጋሉ። እኛም ቤት በጣም ብዙ ሰው ተሰብስቧል። እናቶችና አባቶች እቤት ውስጥ
የኔ ኩያ ወጣቶች ደግሞ ከቤት ውጪ በራፍ ላይ ቆሞ የኔን መምጣት ይጠባበቃሉ። ሰዓቱ 4 ሰዓት አልፏል። አንዳንድ ሰዎች ስቆይባቸው ወደ የቤታቸው ሄደው ነበር። ከመጣው በኋላ ሁሉም በሰላም ግባ፣ ያሰብከውን ያሳካልህ እያሉ ዱዓ እያደረጉልኝ ወደ የማደሪያቸው ሄዱ። ከሌሊቱ 8 ሰዓት አካባቢ ትንሽ ልተኛ ብዬ ጋደም አልኩኝ። 10 ሰዓት ሲሆን እናቴ፣ እህቴና ታናሽ ወንድሜ ሸኝተውኝ ወደ መስቀል አደባባይ አቀናው። 12 ሰዓት ሲል ቤተሰቦቼ ተሰናብተውን ጉዞ ወደ ደብረ ታቦር ተደረገ። እንዲህ ረጅም መንገድ ተጉዤ አላቅም። ከምሽቱ 2 ሰዓት ተኩል አካባቢ ደረስን። ጥበቃዎቹ ከ2 ሰዓት በኋላ መግባት አይቻልም ብለው አስቆሙን። ልክ እንደኔ አዲስ የሆኑ በጣም ብዙ ተማሪዎች ከወላጆቻቸው ጋር በር ላይ ቆምን። አልቤርጎ እንድንይዝና ነገ በጠዋት እንድንመጣ ሲነግሩ ያመጡን የመኪና ሹፌሮችና አንዳንድ ነባር ተማሪዎች ከዘበኞቹ ጋር ይሄ ሁሉ ተማሪ በዚህ ምሽት አልቤርጎ ከየት ይገኛል እያሉ ግብ ፈጠሩ። ከዚያ የግቢ ፕሬዝዳንት ተጠርቶ ሁሉም እንዲረጋጋና በስነ ስርዓት ሰልፍ ይዞ እንዲጠብቅ አሳሰቡን። ወንዶች በአንድ ጥግ፣ ሴቶች ደግሞ በአንድ ጥግ ተሰልፈን ቆመን። ለአካባቢው አዲስ ስለሆንኩ የሚካሄደውን ነገር በጥሞና እየተከታተልኩ ነው። ሰዓቱ በጣም ሄዶ ስለነበር የመንገድ መብራቶች ከጨለማው ጋር አካባቢውን የሚያምር ድባብ ሰጠውታል። አካባቢው ላይ የነበረው ትርምስ በተወሰነ መልኩ ከተረጋጋ በኋላ ሁሉም ራሱን አረጋግቶ ቆሟል። ዘበኞቹ እየፈተሹ ማስገባታቸውን ጀመሩ። እኔም ተፈትሼ ከገባው በኋላ መግባቴን ሳረጋግጥ ወደ ተሰለፉት ሰዎች ቀና ብዬ በአግራሞት ተመለከትኩኝ። ያየሁትን ነገር ማመን አቃተኝ። ለተወሰኑ ደቂቃዎች ፈዝዤ ቀረው። የሚለው ጠፋኝ። እሷ ናት። እሺ እህቷ ናት? እሺ ማን ናት? ወይኔ በአላህ አንድ እኮ ናቸው። ቁመቷ፣ የፊቷ ከለር፣ ቅላቷ፣ ሁኔታዋ፣ እረ ሁሉ ነገሯ ኤስዬን የምትመስለው። ሰልፉን ሙሉ ተመለከትኩኝ። ከሷ ውጪ ጅልባብ የለበሰ አላየሁም። ልክ ነጭ ወረቀት ላይ ጥቁር ነጥብ እንደሚሉት እሷም ቁልጭ ብላ ታየችኝ። ዘላ ማሰቢያ ላይ ጎባለች። ወይኔ መሐመድ መከራህ በዛ ምስኪን። ውስጤ ኤስዬ ራሷን ኮፒ አድርጋ ልታሰቃየ ልካበህ ነው ይለኛል። ከአዲስ አበባ ስወጣ ኤስዬን ከናካቴው ረሳታለሁ ስል ተከትላኝ ትመጣ። ይገርማል። እሷ ላይ እንደፈዘዝኩኝ የግቢው ሰርቪስ መኪና መጡ። ልጅቷን ከሌሎች ተማሪዎች ጋር ወደ ዶርሟ ከዓይኔ ነጥቆ ወሰዳት። ገና ሳልገባ ተለከፍኩኝ። እኔንም ሌላ ሰርቪስ መጥቶ ወሰደኝ። እኔ ቀፎ ሆኛለሁ። ዶርም ገባው። ያለፈኝን ሰላሰግጄ በተዘጋጀልኝ አልጋ ጋደም አልኩኝ። ጠዋት እንደተነሳው ይህችን ልጅ ፈልጌ እንደማገኘት አቅጄ ለመተኛት ተመቻቸው። ደክሞኝ ስለነበረ ወዲያው ነበር እንቅልፍ ወሰደኝ። የደብረ ታቦር የመጀመሪያ ምሽቴን ጨርሼ እነሆ የመጀመሪያ ውሎዬን ልጀምር ነው። እስቲ ከዶርም ወጥቼ ማታ ያየኋትን የኤስዬን ኮፒ ልፈልጋት፣ በዛውም ግቢውን እቃኘዋለሁ። የግቢውን አጥር ተከትዬ እየሄድኩ ነው። ማለቅ ያለው አይመስልም። ማነው ግን ግቢን ብሎ ስም ያወጣለት? ይህ ግቢ ሳይሆን ቀበሌ ቢሉት ነው የሚቀለው። በመጨረሻም በጣም ደክሞኝ አንድ ከዛፍ ባነሰ ከችግኝ በበለጠ ተክል ስር አረፍ አልኩኝ። ብቸኝነት የተሰማኝ፣ አንድም የማውቀው ሰው አለመኖሩ እያሳሰበኝ፣ እንዴት ብዬ እዚህ ሀገር መኖር እንደምችል ሰው ጠነጥን የሆነ ስደት የወጣው መሰለኝ። ኤስዬን ጥዬ መምጣቴ ሲታወሰኝ ደግሞ ባዶነት ይሰማኛል። ተስፋ ቢስነት እያንዣበበብኝ መነፋረቅ ያሰኘኛል። መንፈስን የሚያድሰው ንፋስ ወደኔ እየነፈሰ ለትካዜ አግዞኝ እዛው እንደተቀመጥኩኝ በሐሳብ ጭልጥ ስላልኩኝ ከአጠገቤ የሚያልፍ ሰው ራሱ አይታየኝም። ከሐሳቤ የቀሰቀሰኝ አንድ ወፈር ያለ ድምጽ ነበር። ተነስ፣ ከዚህ ጋር የሴቶች ዶርም ጋር መቀመጥ ክልክል ነው። የፈጣሪ ያለ ሴቶች ዶርም ምን ላድርግ መጣው? እኔ ምንም መንፈሴ በራሱ የሴት ማግኘት ተከትሎበታል እንዴ? ዝም ብሎ ወደ እነሱ የሚሳበው? እንደ እስራኤልና ፍልስጤም ጦርነት ማብቂያ የሌለው ግጭት ከራሴ ጋር ከፈትኩኝ። ማደሪያቸውን አለማግኘቴ ትልቅ ነገር ነው። ሴቶች ዶርም የተገኘ ከባድ ቅጣት እንደሚቀጣ ከዚህ በፊት ሰምቼ ስለነበር በትህትና ለሰውየው እሺ ይቅርታ ብዬው ወደ ዶርም ያመራው። ልጅቷ የት ገባች? እኔ እንጃ። አይደለም እሷን የሚመስል ራሱ አላየሁም።
አረ እንደውም ሴት የሚባል አይቻለሁ እንዴ? ሁሉ ነገር አዲስ የሆነብኝ ነው መሰለኝ። ከራሴም ጋር አልነበርኩም። ሰዓቴን አየሁት። ከጧቱ 4 ሰዓት ይላል። ቁርስ ስላልበላው ዶርም ከመግባቴ በፊት አንዱ ላውንች ገባው። ፓስታ ስንት ነው? 10 ብር። ምን አልክ? እየቀለደ መሰለኝ። እዚህ በጃንሆይ ዘመን መንግስት የነበረው ባህል አልተተውም እንዴ? በ10 ብር ምግብ? ገርሞኛል። ደገመልኝ። 10 ብር ተገኝቶ ነው? አራምጣ አልኩት። መጣልኝ። በላው። አቤት መቃጠል፣ አቤት መንደድ። አረ ይሄማ አይደለም 10 ብር፣ 10 ሳንቲም ራሱ ሲበዛበት ነው። እያስከፈሉ ማቃጠል ምን የሚሉት ነው? ላውንቹ በሩ ላይ ሳነብ አዲስ ምዕራፍ ይላል። እውነትም አዲስ ምዕራፍ፣ የትም ታይቶ የማይታወቅ በአዲስ መልክ እያስከፈሉ የማቃጠል ምዕራፍ የተጀመረበት ላውንች። ከዛ ጊዜ በኋላ እዛ ላውንች አንዳንዴ እንጂ ዝርም አይልም። ለነገሩ ሁሉም ያው ናቸው። ምግብ ሰውነት ሲገነባ ነው የምናውቀው። እዛ ግን በልተን የተገነባው ሰውነታችን ነቀዘ። እንደበላው ሰብል ሲያራግፈን የከረመው። ከበላው ከተቃጠልኩም በኋላ ዶርም ገብቼ ከላይኛው አልጋዬ ላይ በጀርባዬ ተንጋልዬ 2 እጆቼን እንደ ትራስ ለማጅራቴ ድጋፍ እንዲሆኑ ሰጥቼ እግሮችን እንደ ጨርቅ ፍራሽ ላይ አንጥፌ አይኔን ኮርኒሱን እያየ የለመደብኝ የሐሳብ ባህር ላይ ለመዋኘት ተመቻቸው። የገባነው ጥቅምት 9 ቢሆንም ትምህርት ሳንጀምር 15 ቀን ያህል ተቀመጥን። ያችን የኤስዬን ኮፒ ያለ መታከት መፈለግን ባላቆምም ምንም ላገኛት አልቻልኩም። ሰው እንዳልጠይቅ ማንንም አላቅም። ከአንድ ግቢ ውስጥ ሆነን እንዴት ላጣች ቻልኩ? ወይስ የዛኔ መንፈስ ነው ያየሁት? የ15 ቀን ሙሉ እሷን ፍለጋ ግቢ ውስጥ ብቻዬን ስንከራተት ትምህርት ተጀምሮ ሳምንት ተሞላን። በነገራችን እኔ ሁለተኛ ምርጫ የሆነው ኢንጂነሪንግ ዲፓርትመንት ነው የደረሰኝ። እኛ ኢንጂነሪንግ ተማሪዎች ደግሞ ክፍላችን የግቢው እላይኛው ሰፈር ላይ ነው። የኢንጂነሪንግ ተማሪዎች ብዛት ስለነበረን 2 ብሎክ ነበር የተሰጠን። 2ቱ ብሎኮች ትንሽ ይራራቃሉ። ትምህርት የጀመርንበት ሳምንት በሙሉ ስገባ ስወጣ ምናልባት አንዱ ክፍል ውስጥ ካገኘኋት ብዬ ብፈልግም አልተሳካልኝም። አየኔ ነገር የኢንጂነሪንግ ተማሪ ትሁን አትሁን ምንም ማረጋገጫ የለኝም እኮ። ምናልባት ሶሻል ሜዲሲን ወይም ኮምፒቲሽናል ሳይንስ ብትሆን የግቢው ታች ሰፈር ሄጄ መፈለግ አለብኝ። ሞከርኩኝ፣ ግን የተማሪው ብዛትና ትርምስ ነገሩን አዳጋች አደረገብኝ። ከሳምንት በኋላ ምክንያቱ ባልገባኝ ነገር ሁሉም ተማሪ ድጋሚ ተበርዞ ሴክሽን ተቀያየረ። እኔ ከሴክሽን 9 ወደ ሴክሽን 1 ገባው። የዚህን ነበር ይህችን እንስት ሴክሽን 3 ስትገባ ያየኋት። ገርሞኛል። ለኔ ሲል ነበር እንዴ ክፍል የተቀያየረው? አሁን አንድ አቋም መያዝ እንዳለብኝ ውስጥ እየነገረኝ ነው። ከዚህ በፊት የነበረኝ ማንነቴን ፍጹም ቀይሬ አይናፋርነቴን አስወግጄ ሴት ላልፈራ፣ ማላገጥና ቀልድ ላበዛ፣ ከማንም ጋር ልግባባ፣ እንዲሁም እዛ ሀገር እያለው የምጠላቸው የነበሩት እነዛ መንገድ ዳር የቆሙ ሴት ልጅ የሚለክፉትን ልጆች አይነት ልሆን ከራሴ ጋር ተመካከርኩ። ከዚህ በኋላ ምስኪንነት እንደማያዋጣ በኤስዬ ተማር እያለ ሰይጣንም የራሱን አስተዋጽኦ አደረገልኝ። ደግነቱ እንጂ ክፋት መቼ ያቅታል? ለኔም ይህ እቅድ የተሳክቶ ባንዴ ነበር የተካንኩበት። በአጭር ጊዜ ከወንድ ይልቅ ብዙ ሴት ተግባባው። ለእቅዴ መሳካት እያልኩ ደግሞ ከአጠገቤ ላለፈች እንስት ሁሉ እንኪ ሰላምታ መስጠት የዕለት ተዕለት ግዴታ ይመስል ወረወር ጀመርኩኝ። አሁን በቅርብ ያወቁኝ ሁሉ ኃይለኛ ተጀናጃኝ አድርጎ ያዩኛል። አሪፍ ያራዳ ልጅ ወጦኛል በእነሱ አመለካከት። ይህ ጸባዬ ከአዲስ አበባ ለሰላምታ ለሚደውሉ ጓደኞች ራሱ ተረፈ። ፍጹም ተቀየርኩባቸው። የገረመኝ ሮዚ ነው። ቁርአን ቤት ነው የምታቀኝ። ትምህርት ቤት ከየስዬ ጋር ሶህን ታየኝ ነበር። እኔ ግን ምንም የቁርአን ቤት ልጅ እንደሆነች ጠርጥሬ አላቅም። የት እንደምታቀኝ ብጠይቃትም አልነገረችኝም። ትፈረኝ ስለነበረ በሰው አድርጋን የተግባባችኝ። ስልክን ከሰው ተቀብላች ደውል ነበር። እኔ ግን ጭራሽ አስቀሯ መሆኔ ጠፍቶ ያልተለመዱ ነገሮችን ስታይብኝ ጠፋች። ጭልጥ ብላ ቀረች። ምን ትላቸው ይሆን ለቁርአን ቤት ጓደኞቿ? በዚህ ሁኔታ ነበር የኤስዬን ኮፒ ለብቻዋ ማገኝበትን አጋጣሚ እየጠበቅኩ ላናግራት የሞከርኩት። ፍጹም የምትቀርብ አይነት አልሆነችልኝም። መፈራት ጀመር።
ከኤስዬ የሚለያት ነገር ቢኖር ኤስዬ ቀና ብላ በኮንፊደንስ ነው የምትራመደው። ይህች ግን የማጎንበስ ነገር አስተውዬባታለሁ። ሃይማኖተኛ ትመስላለች። በአንድ በኩል ደግሞ የክፍለ ሀገር ልጅም ልትሆን ትችላለች ብዬ ጠረጠርኩ። ይህ ሁኔታዋ ይበልጥ እንዳስባትና እንድፈልጋት አደረገኝ። ብግባባት ከኤስዬ በበለጠ የምትሆን መሰለኝ። እሷ ግን ዱርዬ አድርጋ ነው የምታየኝ። ደግሞ የወጣለች ዱርዬ ሆኛለሁ። እሷን አናግሬ ያገኘሁት ኢንፎርሜሽን ቢኖር ስሟንና የአዲስ አበባ ልጅ መሆኗን ብቻ ነው። አዲስ ባመጣሁት የተበላሸ ባህሪ ምክንያት ይሁን በሌላ ምክንያት ይህች ልጅ በምንም አይነት ልቀርባትና ልግባባት አልተቻለኝም። ግን ተስፋ መቁረጥ አልፈለኩም። ባገኘሁት አጋጣሚ ሁሉ እድሌን እሞክራለሁ። የሚገርመው ለዚች ልጅ ስል ዋናዋን ኤስዬን እየዘነጋኋት ነው። ከመጣው ወር ሊሆነኝ ነው። ግን አንድ ቀን ብቻ ነው የደወልኩላት። ትኩረቴን ሁሉ ይህች ልጅ ወስደዋለች። ለነገሩ ያው ነው። ይህች ማለት ኤስዬ ናት። የባህሪ እንጂ የምንም ለውጥ የላቸውም። ስለዚህ እያሳደድኩኝ ያለሁት አዲስ አበባ ሳሳድድ የነበረችውን ኤስዬን ነው። ይህ ባህሪ ምንም ሊያዛልቀኝ አልቻለም። ሁሉም ዱርዬና ለቀልድ እንጂ ለቁም ነገር የማልሆን አድርጎ ይቆጥሩኝ ጀመር። ከሚወዱኝ የሚጠሉኝ በዙ። ለራሴ ክፉ ሰው ሆኜ ታየው። ከደስታዬ ምሬቴ በዛ። በዛ ላይ እቤት የለመድኳቸው መስጂድ፣ ጀማዓ፣ ቁርአን፣ ሙራጃ፣ ኧረ እስልምና ራሱ ምንም የለም። አዲስ አበባ ሳለሁ ዛሬ አልባሌ ቦታ ሆኜ አልባሌ ነገር ባደርግ ነገ መስጂድ ገብቼ መገሰጥ እችል ነበር። እዚህ ግን ዛሬም ነገም ከነገ ወዲያም ቧልት ብቻ ነው። አልቀራ፣ ሐዲስ አልሰማ፣ በምን አባቴ የነበረኝን ነገር ልመልሰው? ዳግም መስተካከል የተራራ ያህል ከበደኝ። ከኤስዬ ወይም ከዚች ልጅ በበለጠ የራሴ ወደፊት ማንነቴ እያሳሰበኝ መጣ። ግን ተስፋ አስቆራጭ ሆነብኝ። ባለሁበት ቀጠልኩ። እንዝላልነትን ተያዝኩት። ያችንንስ ለመጨረሻ ጊዜ ለማናገርና ለማግባባት ያደረግኩትን ሙከራ እስቲ ላጫውታችሁ። ጊዜው ምሽት ይመስለኛል። ከምሽቱ 3 ሰዓት ገደማ ከሁለት የዶርሜ ልጆች ልናጠና ወደ ላይብራሪ ገባን። ላይብራሪው ፎቅና ምድር አለው። ደስ የሚልና ሰፊ ነው። ጓደኞቼ ምድርና ታችና ላይ ረብሻ አለ ሲሉኝ ልጅቷን እንደምፈልጋትና እሷ ደግሞ ላይ እንደማትጠፋ ነግራቸው ትቻቸው ወደ ላይ ወጣው። ልክ እንደወጣው ነበር ያገኘኋት። እኔ ለመጣውበት አቅጣጫ ጀርባዋን ሰጣ ተቀምጣለች። ጅልባብ ለብሳለች። አንድም ቀን ከጅልባብ ውጪ ታይታ አታውቅም። በዛ ላይ እኔ የጅልባብ ሆባ አለብኝ። ነገራቶች ሁሉ እኔ ላይ ብቻ ይሁን እንዲፈታኝ የሚሆኑት ያቺ ሙስሊሟ ከተባለ ይህች እንስት ናት። በዚህ ልብሷ ሁሉም ይለያታል። ሙሉ ነገሯ ልክ እንደ ባንዲራ እየተውለበለበ በድምፅ አልባ ጥሪ ወደ ኢስላም ይጣራል። የሚያስቀና ነገር አላት። ከሷ በሆን ልክ እንደ ስሟ እውነተኛንም የፊርደውስ ጀነት ማገኝ ይመስለኛል። አንዳንዴ ሰዎች ምንም ያህል ገንዘብና ሀብት ብርና ዝና ቢኖራቸው ሊያገኟቸው የማይችሏቸው ተፈጥሯዊ ጸጋዎች በማህበረሰቡ ጭራሽ መኖራቸው እንኳ ያልታወቁ ሰዎች ዘንድ ተትረፍርፎ ይታያል። እነዚህ ሰዎች ጋር ያለው ነገር ደግሞ በደንብ ያጤንና የተገነዘበ በእነዚህ ሰዎች ፍቅር ሌት ተቀን ይታመማል። ከሷ በቀኝ በኩሏ ሌላ ክርስቲያን ሴት አለች። በግራ በኩል ክፍት ስለነበረ ሳላስፈቅዳት ወንበሩን ስቤ ተቀመጥኩ። ዞርም ብላ አላየችኝም። እኔ መሆኔን ግን ያወቀች ትመስላለች። ሰሞኑን እያስቸገርኳት ነበር። አክቴ ሁሉ በእቅዴ መሰረት የተጀናጃኝ ሰው ስታይል ነበር። ለዛ ነው መሰለኝ በጣም ስሬስ የምትገጨኝ። እሷ አይኗን ደብተሯ ላይ እንደተከለች ቀና ሳትል እኔ ደግሞ አይኔን ፊቷ ላይ ተክዬ የተወሰኑ ቃላት ተለዋወጥን። እኔ ነበርኩ ጀማሪው። አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው አለው። መልሶቿ ሁሉ ይከብዳሉ። አንድ አውርቼ ሌላ የማውራት እድል የማይሰጡ ናቸው። እፍረትና ውርደት ቢሰማኝም ጥያቄን ቀጠልኩ። እያየኋት አታስጠኘኝም አልኳት። እሷም እኔም የሚያስጠናኝን ሰው እየጠበቅኩ ነው አለችኝ። ካቀረቀረችበት ቀና ሳትል ትንሽ ዝም አልኩኝ። ፊቴንም ወደ ያዝኩት መጽሐፍ መለስኩት። እንደማነብ እያልኩኝ በሆዴ አጉረመረምኩኝ። ለካ የተቀመጥኩበት ቦታ ያስጠኛዋ ነው። ከዛ ዞሬ በቃ እኔም አንድ ቀን በደንብ አጥንቻ አስረዳሻለሁ አልኳት። አጭር መልስ። እሺ አሁን ላጥናበት፣ ማውራት አልፈልግም
ግራ ገባኝ። ማወራው ሁሉ ለራሴ መረረኝ። ከኔ ፊት ለፊት አንድ ተለቅ ያለ ልጅ ፒሲ እየተጠቀመ ነበር። በፒሲው ደግሞ አንድ ስልክ ቻርጅ ተሰክቷል። የሷ ስልክ መስሎኛል። መልሷ አፌን ስላስያዘኝ ወሬ ጠፋብኝ። ዝም ብዬ እንደማነብ አልኩኝ። ትንሽ እንደቆየው ስልኩ ጠራ። ሰዓት አታነሳውም። ባለፒሲውም ዝም አለ። እንደ ጀብድ ማንንም ሳልፈራ ስልኳን አነሳሁት። ሃሎ የት ነሽ? ሴት ነበረች። የለችም፣ ላይብረሪ ፎቅ ላይ ናት፣ ውጪ ብዬ ለደዋያ መልስ ሰጠሁት። አንተ ማነህ ሲለኝ የዚህኔ እሷና ከጎኗ ያለችው ልጅ ለአወራ ጊዜ አልሰጡኝም። ምን የመጣ ይመስል እየተደናገጡ በጣም ተናደው አንተ ያማል አይደብርህም? ዝም ብለህ የሰው ስልክ እንዴት ታነሳለህ? ወረዱብኝ። ጭራሽ እሷማ ፖሊስ ለመጥራት ይሆን አላቅም ከቦታዋ ተነስታ ሄዳ መጣች። ማስተባበያ እንዲሆነኝ ብዬ ምን ችግር አለው ስል ከቤተሰብ ተደውሎ ቢሆንስ አሉኝ። አሳመኑ። ይቅርታ በቃ አልኳቸው። በጣም ሸሞረረኝ። አፈርኩኝ። የእነሱ ላይ በቃኝ። ባለ ፒሲውም ኮስተር ብሎ እያየኝ አንተ አይደብርህም እናጥናበታለን። አሁን ከማፈሬ ጋር ደም ይፈላ። አልቻልኩም። የእሳት ምድጃ ላይ የተቀመጥኩ ያህል ከዚህ ቦታ ተነስቼ የምሄድበት ሰዓት ናፈቀኝ። ስልኬ እንደጠራ አስመስዬ ሄሎ፣ አቤት፣ መጣው እያልኩኝ ደብተሬንም ሳሊዝ እግሬ አውጪኝ ብዬ ከዛ ቦታ ሳይሆን ከላይብረሪው ውልቅ አልኩኝ። ዶርሜ ገብቼ በንዴትና በቁጭት መንፈስ ሆኜ አዲስ ላመጣሁት ባህሪ መቀየር አስተዋጽኦ የሚያደርጉልኝን 10 ነገሮችን ለማድረግ በመሐላ ለጌታዬ ተሳልኩኝ። ከተሳልኳቸው 10 ነገሮች መካከል ላይብረሪ ላልገባና ልጅቷ በደረሰችበት ላልደርስ ተጠቃሽ ናቸው። በሰዓቱ ስሜታዊ ሆኜ ስለነበር የወሰንኳቸው ውሳኔዎች ከባባድ ነበሩ። ለመተግበርም በጣም ተቸግሬያለሁ። ንዴቴና እልሄ እየነቀቀኝ ሲመጣ አብዛኞቹን ከ2 ሳምንት በላይ ይዤ መቆየት አልቻልኩም። መሐላ ደግሞ በሃይማኖቴ ከባድ ቦታ ተሰጥቶታል። እንዲሁ በቀላሉ የሚታለፍ አይደለም። መሐላውን ያፈረሰ ማንኛውም ሰው የሚፈጽማቸው ነገሮች አሉ። ከነሱ መካከል የኛ አቅም የሆኑ ጾም መጾም ነው። ለአንድ መሐላ 3 ቀን መጾም ሲሆን ለ10 መሐላ ደግሞ 30 ቀን ሊሆን ነው። አንድ ቀን እንደምጾም ወስኜ ተቀመጥኩኝ። ፈጽሜዋለሁ የምለው ነገር ቢኖር ልጅቷን ከዛ ጊዜ ጀምሮ ዳግም አልተጠጓትም፣ ላናግራትም አልደፈርኩም። ስራ እያሳፈረኝ ይቅርታ ልጠይቃት ራሱ አቅም አይነስኝ። አረ እንደውም የዛን ሰሞን እሷን ሰዓት መደበቅም ጀምሬ ነበር። ላይብረሪ መግባት ከተውኩኝ በኋላ ዶርሜ እንደ ላይብረሪ ሆኖኛል። ከመሐላ በኋላ ትንሽ ተሻሽያለሁ። ልጅቷን ልቤ ባይረሳትም ሙሉ በሙሉ ርቄያታለሁ። እሷን ማገኝባቸው የነበሩ ቦታዎች መሄድ ማቆምም ከመሐላዎች አንዱ ስለነበር እሷን ከማይበት ሰዓት ይልቅ ማላይበት ሰዓት እየበለጠ መጥቷል። ነገ ጠባ ስወጣ ስገባ ሐሳቤ የነበረችው እንስት እንደ ተራብኳት ቀረችብኝ። ዶርም ውስጥ እንደ አራስ ሴት መጎለት አብዝቻለሁ። የዶርሜ ልጆች ላይብረሪ ረጅም ሰዓት ስለሚያሳልፉ የዚህ ቀደሙ ብቸኝነት እየወረሰኝ መጥቷል። ብዙ ማሰብና ረጅም ዝምታ ውስጥ መኖር ዳግም እንደተለመደው ነው። በዚህ ሁኔታ ሆኜ በዚች ልጅ ምክንያት እየረሳዋት የነበረችው ዋናዋ ኤስዬ በሐሳብ እየመጣች ከተኛሁበት መቀስቀስ ጀምራለች። አልጋዬ ላይ ለረጅም ሰዓት ተቀምጬ ከማንበብና ስልክ ከመጎርጎር ውጪ ሌላ ስራ የለኝም። ስልኬን በያዝኩ ቁጥር በስክሪኑ ፎቶዋ ሳይኖር የማየው የኤስዬን ምስል ነበር። ይህ ነገር ሲደጋገምብኝ አቅም ስላጣው ዳግም ኤስዬ ጋር መደወል ጀመርኩ። ኤስዬ ግን አሁንም በአቋሟ እንደጸናች ናት። መኖር ራሱ ያስጠላኝ ሰዓት ላይ ይገኛለሁ። ለምን ይሆን ሰዎች እንዲገፉ? ሰይጣን ተስፋ ቁረጥ፣ ለሰዎች ጠላቱን ይለኛል። በሁለት ሴት ምክንያት ሰዎች ሁሉ አስጠሉኝ። አምናም ዘንድሮም በሴት ምክንያት ሐዘን ሲወረኝ፣ ደስታ ደብዛው ሲጠፋብኝ ልክ ትልቅ ፕሮጀክት ጀምሮ እንደከሰረ ሰው መስያለሁ። አሁን ለምንም ነገር መጨነቅ አልፈልግም። እንዲያው ግድ የለሽ ይሉኝታ ቢስ ራሴንም ሰዎችንም ርካሽ አድርጌ እያየሁ መኖር ነው የምፈልገው። እንዲህ ያልኩኝ አንድ የተጨበጠ ነገር ሳሊዝ ሴሚስተሩ ሊያልቅ 1 ወር ከምናምን ቀረው። አንዳንዴ ውስጤ ዝም ብሎ በቃ ከሁለቱም ሴቶች ተስፋ ቆረጥክ ማለት ነው፣ ተውካቸው ማለት ነው ይለኛል። አዎ በቃኝ፣ አላህ ካለ ይመጣሉ።
እሱ ለኔ ካላላቸው ሰማይ ብዋጥጥ መሬት ብገባም አላገኛቸውም። ልኖርበት እለዋለሁ። ለእረፍት ወደ ቤት ለመሄድ 1-3 ሳምንት ሲቀሩ ዶርሜ ቁጭ ብዬ ዋትስአፕ ይመስለኛል እየተጠቀምኩ ነው። ሰዓቱ ምሽት ነው። ዛሬ ድብርቴ ሁሉ ጠፍቷል። ደስተኛ መስላለሁ። ብቻዬን ሆኜ ፈታ ብያለሁ። ድንገት ኤስቲዬን ኦንላይን አገኘኋት። እስቲ ካናገረችኝ ዝም ብዬ ላውራት ብዬ ሰላምታ ላኩኝ። መለሰችልኝ። የተወሰነ አወራን። መቀለድ ጀመርኩ። እኔ በዋይፋይ አንቺ በዳታ ስላት፣ እኔ ደግሞ በፓኬጅ ብላ መለሰች። ልላክልሽ ስላት እያሾፈች አዎ ላክልኝ አለችኝ። ዋይፋዩን ያልኳት መስሏት ዋይፋይ ስለማይላክ ነው አለችኝ። ትንሽ ጠብቂኝ ብያት ከዶርም ወጣሁና የ15 ብር ካርድ ላኩላት። ለምን ላክልኝ አለች። እኔ ነሽ ጠየቅኩ፣ ቅር ካላለ ለመልስልህ አለችኝ። በስራ የተናደደች ትመስላለች። አስደስታለሁ ብዬ አናደድኳት። እኔ ወደ ዶርሜ ሳልመለስ ላውንጅ ቁጭ ብዬ ቻት እያደረግን የተወሰነ ሰዓት ቆየን። መጨረሻ ላይ ማሜ አንድ ነገር ልንገርህ አለችኝ። ለመስማት ዝግጁ መሆኔን አሳወቅኳት። ቀጠለችና ማሜ አላህ ከፈቀደ ዘንድሮ 12ኛ ክፍል እንደጨረስኩኝ ላገባ አስቤያለሁ ስትለኝ በጣም ደነገጥኩ። ግን ከድንጋጤ ንዴቴ ይበልጣል። ምክንያቱም ካርድ ስለላኩላት አትልፋ ከኔ ተስፋ ቁረጥ ብላ እንደ መርዶ እየነገረችኝ መሰለኝ። በጣም ተናድጄ ታዲያ እኔ ምን አገባኝ አልኳት። አይ ከዚህ በፊት ምንም ነገር ስለማልደብቅህ ነው አለችኝ። እኔም በተራዬ የሚከተለውን ላኩላት። ይኸውልሽስ እኔ እናቴን እህቶችን በጣም አድርጌ ወዳቸዋለሁ። ይህ ማለት ደግሞ እነሱን ለትዳር ፈልጋቸዋለሁ ወይም አገባቸዋለሁ ማለት አይደለም። አንቺ አግብተሽ ብትወልጂ ከኔ ጋር አያገናኘውም። እኔ የሚገርመኝ ለምን ሁሉም ሴቶች አንድ የሚያደርጋቸው የጋራ ባህሪ ያላቸው? ሁላቸውም ማለት ይቻላል የተጠጋቸውንና የቀረባቸውን ብሎን ተፈጥሮ የተሰጣቸውን ጸጋ አይቶ የወደዳቸውን ወንድ ለፍቅርና ለትዳር እንዲሁም ለጾታዊ ትንኮሳ ብሎ የሚፈልጋቸውን አድርገው ይመለከታሉ። ከዛ ያ ሰው ለራሱ ኃጢአት የሰራ ያህል እስኪመስለው ይኮንኑታል። እንዲህ ሰውን የሌለበትን እንዳለበት አድርጎ ማንነቱን ከማጠልሸት ይልቅ ቀረብ ብሎ የውስጥን እውነቱን አውቆ መወሰን ሳይሻል አይቀርም። እንደ ክረምት ዝናብ በዓመት አንዴ ማይገኘውን ፈገግታና ደስታ ኤስዬ በአጭር የመልእክት ጽሑፍ አደፍርሳብኝ ወደ ዶርሜ ተመለስኩ። ጊዜው በጣም ይሮጣል። ይነጋል፣ ይመሻል። ለእረፍት ልንወጣ ሳምንት ያህል ብቻ ነው የቀረን። ብዙ ተማሪዎች ወደ ቤት የመሄድ ፍላጎት ሊገላቸው ደርሷል። እኔስ የመሄድ ፍላጎት ሳይሆን ይህንን አስቀያሚ ሀገር የመልቀቅ ናፍቆት ነው እየተናነቀኝ። እቤትም ብሄድ ምንም አዲስ ነገር እንደሌለ አውቀዋለሁ። እዚህም ብቸኝነት፣ እዛም ብቸኝነት፣ ምንም ለውጥ የለም። ብቻ ከዚህ ሀገር ውልቅ ብል። እኔና አንድ ሙስሊም ጓደኛዬ አብዲ ይባላል። እዚህ ግቢ በደንብ የቀረብኩት ሰው ቢኖር እሱን ነው። ሙሉ ሚስጥሬን አካፍየዋለሁ። በጣም ቀርቦኛል። ሲቸግረኝ እየደገፈኝ፣ ሲቸግረው እየደገፍኩት እየተባበርን ቆይተናል። ምግብ አብረን ነው የምንበላው። ሰሞኑን ከወትሮ በተለየ እራት በልተን ቀጥታ ከካፌ አቅራቢያ ወደሚገኘው ላውንጅ መግባት አብዝተናል። ትምህርት የምንጨርስበት ወቅት ስለተቃረበ ላውንጅ ተቀምጠን ዘና እያልን ቆይተን ለኢሻ ሰላት ወደ ዶርም እናመራለን። እዛ ላውንጅ ሁል ጊዜ የማይጠፉ ከካፌ ወጣን ስንገባ እራት እየበሉ የምናያቸው 2 ክርስቲያን ሴቶች ነበሩ። በሩቁ እንግባባ ስለነበር ለመደበር ብለን ከነሱ ጋር ነው ዘና የምንለው። እናወራለን። እኔ ተጫዋች ፎጋሪና ቀልደኛ አይነት ሲሆን አብዲ ደግሞ ዝምተኛና ቁም ነገረኛ ነው። አራታችንም አሪፍ ጊዜ ማሳለፍ ጀመርን። እነሱ እነን ካፌ ስለነበሩ በገንዘባቸው እየገዙ ነበር የሚመገቡት። እኔና አብዲ ካፌ በልተን ስንወጣ እነዚህ ሴቶች ጋር ስንሄድ እንብላ እያሉ ይጠይቁናል። ሁሌ በልተናል ስንላቸው እንደመቀየም ይሆኑብናል። እኔና አብዲ አንድ ነገር ተመካከርን። ሁሌ እንብላ እያሉ እምቢ ከምንላቸው መውጫችን ስለደረሰ ይህን ሳምንት እኛ ምግብ እየገዛን አብረን ከነሱ ጋር እንብላ ተባባልን። በዛ መሰረት ወደ ቤት እስከምንሄድ ቀን ድረስ እራት አብረን መብላት ጀመርን። እራት ሰዓት ሲደርስ እነሱ ጋር መሄድ ይናፍቀንም ጀምሯል። ከሴቶቹ ጋር በደንብ እየተዋወቅን መጠናል። አንዷ ሰላም ስትባል፣ አንዷ ደግሞ መቅደስ ትባላለች። ሰሊ ቀይ፣ አጭር እንዲሁም ወፈር ያለች ስትሆን ፈገግታ መጨር ሙዷ ነው። ሰው በጣም የምትቀርብ የደስ ያላት አስተዋይ ልጅ ናት።
እንክብካቤዋ እናት ለልጇ የምታደርገው አይነት የሆነ የምትጠቀማቸው የፍቅር ቃላቶቿ የሚጣፍጡ፣ ምክሯና ሐሳቡ የሚያስደስቱ፣ በአጠቃላይ ለምታውቀውም ለማታውቀውም ፍቅርን አሰጣጥ የተካነች የፍቅርና ቅኔ የተማረች አይነት ሴት ናት። መቅዲ ደግሞ ጸይምና ሸፒ እንዲሁም እንደኔ ቀጠን ያለች ናት። መቅዲ ቶሎ ታኮርፋለች። እንደ ሰሌ ነገሮችን ስቆ ማሳለፍ ይከብዳታል። እሷም ማባበል አንድ ራሱን የቻለ ቀን ስራ ነው። አራታችንም የአዲስ አበባ ልጆች በመሆናችን ወደ ቤት አንድ ላይ ለመሄድ ተስማምተናል። ይህን ሳምንት በአሪፍ ሙድ ሆኜ ነበር ያሳለፍኩት። ህሊናዬ እንዴት ሙስሊም ትተህ ክርስቲያን ወዳጅ ትይዛለህ እያለ ሲወቅሰኝ ከእነሱ ጋር ለጓደኝነት እንጂ ሌላ ምንም ነገር የለኝም። ደግሞ ሙስሊሞቹ ስቀርባቸው እየገፉኝ፣ ስወዳቸው እየጠሉኝ፣ ወዳጅነት ስፈልግ ጠላትነትን እያሳዩ እንዴት ብዬ ሙስሊም ጓደኛ ሊያዝ እያልኩኝ ለራሴ የማሳሰቢያ መልስ እሰጣለሁ። ከእነዚህ ልጆች ጋር በጣም ተመቻችተናል። ሁሌም ደስተኛ ሆነን ተገናኝተን ደስተኛ ሆነን እንለያያለን። ስለዚህ ከእነሱ ጋር ጊዜን ለማሳለፍ ወሰንኩኝ። በህይወቴ ከባድና የተሳሳተ ውሳኔ ወሰንኩት የዚህኔ ነበር። ጓደኝነታችን እንደተጠበቀው ሆኖ እኔ ከሰሊ ጋር፣ አብዲ ከመቅዲ ጋር ላይፋችንን እያጣጣምን ሳንጠግበው የመሄጃ ቀናችን ደርሶ በሌሊት ወደ አዲስ አበባ ተጓዝን። ሰሊ ብዙ ነገሯን አጫውታኛለች። እኔም እንደዛው ከሰው መኗኗር እንዴት እንደሆነና ሰው ያለበትን ችግር እንዲሁም ጉድለት ችሎ አብሮን መኖር እንደሚቻል ጭምር ማሳይታኛለች። ለሰው ልጆች ፍቅርን ካልሰጠናቸው እኛ ከነሱ የምንፈልገውን ነገር ማግኘት እንደማንችልና ሌሎችም ቀልብ የሚስቡ አመለካከቶችን ከሷ የወረስኳቸው ትምህርቶች ናቸው። አዲስ አበባ ሆኜ ሳንጨርሰው የመጣነው የፍቅር ቃላቶቿ እየለበለበኝ መቀመጫ ሳጥቶኝ ከ15 የእረፍት ቀናት በኋላ ዳግም ሄጄ እስካገኛቸው ናፍቆኛል። በምን አይነት ተአምር ይሆን ሰሊ ሁለቱን እንስቶች አስረሳችኝ። ወደ ካምፓስ ለመመለስ 3 ቀን ገደማ ሲቀር የጉዞ ትኬት ለመቁረጥ አብዲ ከመካኒሳ፣ ሰሊ ከቤተል፣ መቅዲ ከፒያሳ፣ እኔ ደግሞ ከኮልፌ ከቀኑ 7 ሰዓት አካባቢ ፒያሳ በሚገኘው እቴጌ ጣይቱ ሆቴል በአንድ ላይ ተገናኝተን ትኬታችንን ቆርጠን በቀጠሮ ቀናችን ወደዛ አስቀያሚ ሀገር አቀናን። ግቢ ከገባንበት ቀን አንስቶ የኔና የአብዲ ጓደኝነት ወደ 4 ሰው አድርጎ ግቢ ውስጥ ታዋቂ እስከምንሆን ድረስ እኔ ከሰሊ እሱ ከመቅዲ ካፕሎች መስለን ፀሐይ ሳይበግረን ጨለማ ነው ብርሃን ሳንል ማን አየኝ ማን አላየኝ የሚል ይሉኝታ ጠፍቶ የጦፈ የግቢ ላይፋችንን ስናቀልጠዋለን። ማሳሰቢያን ሁሉ እነሱ ወስደውታል። ሃይማኖተኝነቴ ድምጥማጡ ጠፍቷል። ሳላስበው በሰሊ ወጥመድ እንዳልወጣ ሆኜ ገብቻለሁ። የሷን እነዛ ጣፋጭ የፍቅር ቃላቶቿን ሳልሰማውዬ ማደር ፍጹም የማልችልበት ደረጃ ላይ ደርሻለሁ። ከነሱ ጋር ሆኜ የኤስዬን ኮፒ ግቢ ውስጥ ስታይኝ ይበልጥ ባለጌነቴን ገምታ አላህ ካንተ እንኳን ጠበቀኝ እያለች በውስጥ የምትኮንነኝ ይመስለኝ ነበር። ግን ወዲያው ሊታክዝ የነበረው ልቤ ወደ ሰሊ ሲዞር ሁሉ ነገር ይረሳል። አራታችንም ቀን ማታ ሳንል እየተዝናናን አብረን እየበላን አብረን እየጠጣን ባገኘነው ፍሪ ታይም ደብረታቦር በላይም በታችም እያካለልናት ጊዜ ማሳለፍ ትልቁ ስራችን ሆኗል። ከነሱ ጋር ሆኜ በህይወቴ ተዳፍሬ ማላቃቸው ጥሩ የማይባሉ ነገሮች ውስጥ የመነከር እድሉን አግኝቻለሁ። ስለ ሴት ምንነትም በከፊል አውቄያለሁ። ሴትን የምፈራ የነበርኩት ልጅ አሁን ከወንድ ለይቼ የማላይ ጋጥ ወጥ አይነት ሆኛለሁ። ምንም እንኳን ከነሱ ደስተኛ ሆኜ ባሳልፍም ከነሱ ተለይቼ ለሊት 7 ሰዓትና 6 ሰዓት ወደ ዶርሜ ስገባ የተሰፈኩበት አስከፊ የህይወት ማጥ ወደ የት እያመራኝ እንደሆነ እያሰብ በቁጭትና በንዴት ያበግነኛል። አንድ ቀን ወደ ድሮ ማንነቴ ለመመለስ ባዶ ተስፋ እየሰነኩኝ በዛው ሞት እንዳያሸልበኝ በውስጤ ፈጣሪን እየለመንኩኝ መተኛት ብቸኛው ከጌታዬ የነበረኝ ጥሩ ግንኙነት ነበር። ከእረፍት ወደዚህ ከመጣን ከነሰሊ ጋር ሆኜ 2 ወር ገደማ ሆኖናል። 3ቱ የሚማሩት ኤሌክትሪካል ኢንጂነሪንግ አንድ ክፍል ውስጥ ሲሆን እኔ ደግሞ ኬሚካል ነኝ። ከሩቁኛ አራታችንም በአይነ ህሊና ስመለከት እኔ ሰሊን እንደወደድኳት አብዲን ክንፍ ይልላታል። መቅዲ አብዲን ከመወደዷ የተነሳ ለትንሽ ጊዜ ሲያኮርፋት
ጨጓራ ይነሳባታል፣ ምግብ አትበላም፣ ዶርም ገብታ ታለቅሳለች ምናምን። ሰሊ ደግሞ ከቅርብ ጊዜ ወዲህ ፊቷን ወደ አብዲ ያዞረች ትመስላለች። ሐሰት መቼስ እድሜው አጭር አይደል? በውስጤ ትዝብትን ማርገዝ ጀምሬያለሁ። ሶስቱንም ሳልፈልግ እንከናቸው በመቦርቦር ተጠምጃለሁ። እነሱ አንድ ክፍል ውስጥ ስለሆኑ ጊዜ የሚያሳልፉት ሚስቱ እንደተነጠቀበት ሰው ያንገበግበኛል። መጥፎ ጥርጣሬ እጠራጠራለሁ። ብዙ ጊዜ ተዝናንተን ወደ የዶርማችን ስንበተን ለአብዲ እንዲህ ይለው ነበር፣ ኧረ አብዲ ይህ ነገር ወደ ሌላ ነገር እያመራ ነው። እኔ አንድ ሀሳብ ፈጥሬ ይህንን ግሩፕ መልቀቅ እፈልጋለሁ። ደግሞ ወደ ሃይማኖቴ መመለስ አለብኝ። በዛ ላይ ረመዳን ደርሷል ስለው እሱ ግን ሐሳቤን ከምንም ሳይቆጥረው ዝም ይለኛል። የኔ መገንጠል ለሱ ደስታን የሚፈጥርለት ይመስለኛል። ምክንያቱም ሰሊን እተውለታለሁ። ምንም ሰሊን ሳጣ ኤስዬን ካጣሁት በላይ እንደምጎዳ ቢገባኝም መሆን ያለበት ነገር ማድረግ እንዳለብኝ ይሰማኛል። ፈጣሪም በዚህ ውሳኔ አግዞኝ የሚያደርስብኝን የልብ መሰበርና የፍቅርን መጠማት ያቀልልኝ ይሆናል። ከዚህ ጊዜ በኋላ እኔና እነሱ 3-1 ጦርነት ጀመርን። በትንሽ በትልቁ እያኮረፍኩኝ፣ በሐሳባቸው ተቃራኒ እየሆንኩኝ፣ በንግግራቸው እየተቆጣው በመሃላችን ቅያሜ መፍጠርን ስራ አድርጌዋለሁ። ከቅርብ ጊዜ ወዲህ ደግሞ ሰሊ ለኔ ያላት አመለካከት እየተቀየረ ሲመጣ ፈገግታዋና ጨዋታዋ ወደ አብዲ ሲዞር ውስጥ የለህና ቅናት ተላብሶ ከነሱ ያለኝ ነገር ማቆም እንዳለብኝ ቁርጥ ያለ ውሳኔ ወሰንኩኝ። ምክንያቱም ከነሱ የምንለይበት ሰበብ ካልፈጠርኩኝ በመሃላችን ያለው ትልቅ ቁርኝነት፣ ፍቅርና ውዴታ እንዲሁም መተሳሰብ በቀላሉ መፍታት ለኔ አዳጋች ነው። ምክንያቱም በጣም ወዳቸው ነበረ። ይህንን ምክንያት አድርጌ ልብ የሸፈተባቸው በሰይጣን ተባባሪነት ከሴቶቹ ይልቅ አብዲ ለዓይኔ ራሱ እስኪያስጠላኝ መጣ። እሱን ለመጥላት ያደረጉኝ ነገሮች ለመዘርዘር ውስጤ ስለማይፈቅድ ዝምታ መርጫለሁ። ማስታወስ አልፈልግም። የኔ የሚሉት ሰው ላይ እንዲህ ጠላትነት የሚፈጥር ነገር የሚፈጽም ሰው ከሚኖር መሞቱ ለራሱ የተሻለ ነው። ከነሱ ጊዜ ማሳለፍ እንደዛ ይናፍቀኝ እንዳልነበር አሁን ግን ምንም ደስተኛ አይደለሁም። ለዚህ ሁሉ ትልቁ ምክንያት ሰሊ ፊት ስለነሳችኝ ነው። ነገሮች በአጭር ጊዜ ተገለባብጠው አብዲ ከሰሊ እኔ ከመቅዲ ሆነን ስንሄድ፣ ስንበላ፣ ስንዝናና፣ ስንጠጣ በቃ በሁሉም ነገር ማለት ይቻላል እኔና ሰሊ የነበረን ነገር ቀርቶ እኔ ከመቅዲ እሷ ከአብዲ ሆኖ ቀረ። ይህ ነገር ሲደጋገምብኝ ሁሉም እየናቁኝና እየጠሉኝ መሰለኝ። ከዚህ በፊት እንደነገርኳችሁ እኔ ሰው ሲንቀኝ ከማይ ምንም ነገር ቢቀርብኝ እመርጣለሁ። ሰው ሆኖ እንዴት ሰውን ከራሱ በታች አድርጎ ያያል? ትክክል ልሁን አልሁን ሰሊ ትጥላኝ ማትጥላኝ አላቅም፣ ብቻ ከነሱ መገንጠል አለብኝ። ከዛ ለሚደርስብኝ ሐዘን ኃላፊነቱን ወስዳለሁ። እንዲህ እያልኩኝ ከነሱም ከራሴም ጋር የማይታይ የማይዳሰስ የማይሰማ ግን በልብ የሚታመስ ፍጭትን ጀመርኩኝ። የተወሰኑ ቀናት ካስቆጠርኩኝ በኋላ ቀኑ ደርሷል ሲለኝ አንድ አጋጣሚ ተፈጠረልኝ። ቀኑን ባላስታውሰውም በዕለቱ ትምህርት ቤቱ ጠቅላላ ስብሰባ ጠርቶ ቁርስ እራታችንን በልተን ወደ ስብሰባ አዳራሹ እያመራን ነው። አብዲና ሰሊ ከፊት፣ እኔና መቅዲ ደግሞ ከኋላ ተከታትለን በመሄድ ላይ ነን። ሰሞኑን አራታችንም ላይ ድብርት ቢጤ ይስተዋልብናል። እንደ መጀመራችን አይደለንም። የሞቀው ፍቅራችን በእኔ ምክንያት ይመስለኛል እየደበዘዘ ነው። መቅዲ በተለይ ከኔ በባሰ በአብዲ ሁኔታ እሷን በመተው እረፍ ያለች ትመስላለች። ነገሩን ለማስረሳት ብዬ ያለ የሌለውን እያልኩና ባገኘሁት አጋጣሚ ሁሉ እየለፈለፍኩኝ ምሬቷን ለማስረሳት እሞክር ነበር። ሰው መልካም አደርጋለሁ ብሎ አስቦ በፈጸመው ነገር በሌላ ተተርጉሞበት ይተቻል፣ ይዘለፋል፣ ይሰደባል። ከፈጣሪ በቀር ማንም አይረዳለትም። እናም የዛን ዕለት መቅዲ ኮስተር ብላ አንተ ባለጌ ነህ አለችኝ። ከሰሞኑ ብሶቴ ተደማምሮ ንግግሯ ጭንቅላቴን ሊያፈነዳው ምንም አልቀረውም። ራሴን ማረጋጋት አቃተኝ። ጥላቴን ታቅፌ የምኖር ምስኪን ሰው ሆኜ ለራሴ ታየው። ከዚህ በላይ እዚህ ግሩፕ ውስጥ የመቆየት ትዕግስቱም አቅሙም የለኝም። ወደ አዳራሹ ከገባን በኋላ አሞኛል መተኛት አለብኝ ብያቸው ስብሰባውን ትቼ ወደ ዶርሜ ሄጄ ተኛው። የኔ ትልቁ ችግር የታዘብኩትን የተቀየምኩትን ነገር ፊት ለፊት አልናገርም። በሆዴ ይዤ ማብላላት አበዛለሁ።
ከዛ ለዛ ነገር መፍትሄ ሳላገኝለት ቂም ቋጥሮ ለዓመታት ይቆያል። ከእንዲህ አይነት ባህሪ ጠብቃችሁ ማንም ሰው ሲያስቀይማችሁ በወዳችሁ ይዛችሁ አትለፉት። እያደር ሲመጣ ጥላቻን ያረግዛል። ያያችሁትን ወይም የታዘባችሁትን ነገር ባለቤቱ ጋር ወስዳችሁ ለውይይት አቅርቡት። የዚያኔ ሰላምና ወዳጅነት እድሜው ረጅም ሆኖ ይቆያል። ግልጽነትና ታማኝነት ከሰው ዘሮች ለጥቂቶቹ ብቻ የተቸረ መሰረታዊ ነገሮች ናቸው። ዶርም ተኝቼ የምሳ ሰዓት ደርሶ እነሱ ደግሞ ከስብሰባ ወጥተው ምሳ እንብላ ብለው አብዲ ደወለልኝ። ስልኩን አንስቼ አልበላም ሳይሆን ከአሁን በኋላ ከእናንተ ጋር አልበላም ዳግመኛ እንዳትደውሉ ብዬ ስልኩን ዘጋሁት። ሁላቸውም መቅደስ ሳትቀር ምክንያቴን አያውቁም። ሰላም ደወለች። ሁልጊዜም እኔ ሳኮርፍና አልበላም አልመጣም ካልኩ ሰሌ ደውላ በነዛ በሚጣፍጡ ቃላቶቿ ውስጤን እያለሰለሰች ኩርፌንና ድብርቴን ከመጡበት አቧራ ካሉበት እንድመጣ ታደርገኝ ነበር። እሷ ካለችኝ ምንም ነገር ለማድረግ ሁሌም ዝግጁ ነበር። ይህን ሁኔታዬን የታዘበኝ አብዲ አንተ በቃ ያለ ሰላም ማንንም አትሰማም አይደል ይለኛል። ምን አለፋችሁ በቃ ጣዖት ሆኜ ነበር። የሰሊጥ ቅፍ ውስጥ ሆኜ አንታርክቲካ በረዶ ላይ ራቁቴን ብሆን 10 ብርድ ልብስ ለብሼ የሞቀ ቤት ውስጥ ከምተኛው በላይ የሚመች ይመስለኛል። እንዲሁም ከሰሊጥ ቅፍ ወጥቼ ምንም ቢመቸኝ ሁሉም ነገር የሚጎረብጠኝ ሰው አድርጋኛለች። እናም ይህች ጣዖቴ ነበረች። ጭራሽ ፈገግታዋን ራሱ የነፈገችኝ። እስቲ ያስቡት ምን ያህል ጉዳቴና ስቃይ እንደሚደራረብ። በእንባ ፋንታ ዙሪያዬን ለከበቡኝ ሁሉ የተሰወረ ደም ማፍሰስ የጀመርኩት ያስለመደችኝ የነበሩትን ቃላቶችን የነጠቀችኝ ጊዜ ነበር። ዛሬ ግን ጥንካሬ ሊኖረኝ ይገባል። ምንም የሚደልሉ ቃላቶቿን ብታጎርፍብኝም እሺ ልላት አልችልም። ደወለች። ማሜ? አቤት። ናቶሎ አትጨማለቅ። አልመጣም ሰሊ። ማሜ እንዳንጣለ አንተ ሳትመጣም በላም። እሺ ሰሊ አልመጣም። ማሜ ሰላም እኮ ነኝ። ይቅርታ ሰላም አልችልም ቻው። እንባ እየተናነቀኝ ስልኩን ዘጋሁት። ወዲያው ነበር ወደ ሃይማኖቴ ለመመለስ የወሰንኩት። ከሴት ጋር ላልጨማለቅ፣ ቁርአን ልቀራ፣ ሰላቴን በአግባቡ ልሰግድ ወዘተ ነገር። የዛን ቀን ምሽት ሰሊ ዶርሚ አካባቢ መምጣቷን ነገረኝ። በአካል ካላገኙ ስትል አቋሜን ልነግራት ከዶርም ወጥቼ ተገናኘን። አቤት ሰላም አልኳት። ፊት ለፊቷ ቆሜ ከጎኗ መቅደያለች። ማሜ እንዴ ነው ሰላም የምትለኝ? እኔ እናንተ እንዲህ ነበርን አለችኝ በአግራሞት እያየችኝ። ሰሞኑን እንደተወችኝና ልቤ በሷ ምክንያት እንደቆሰለ ዘንግተዋለች። ሌላ ጊዜ ስንገናኝ ለብዙ ጊዜ ተለያይተው እንደተገናኙ እናትና ልጅ ነበር እየተቃቀፍን ሰላም እንባባለው። በሙሉ ስሟ ራሱ ከጠራኋት ትቆጣኝ ነበር። ዛሬ ጭራሽ ራቅ ብዬ ነው ማናገራት። ግራ ጋብቻታለሁ። ዛሬ ወሰኜ ዛሬ ቃሌን አላፈርስም በሚል ነበር ለነካት ያልፈለኩት። አንድ ሰዓት ያህል ምክንያቴ እንድነግራት ብትለምነኝ አሻፈረኝ አልኩኝ። በዛው አቋሜ ተለያየን። በነጋታው ክላስ ገብቼ እየተማርኩ ሰሊ በሜሴጅ ማን ናፍቀኸኛል፣ ከክላስ ወጣ አደራ ጥለኸኝ እንዳትሄድ ጠብቀኝ አለችኝ። ናፍቀኸኛል የሚለው ቃል ብቻ እንቢታዬን ከምላሴ ላስጠፋብኝ። ተገናኘን። በጣም ለረጅም ሰዓት ለመነችኝ። አልቻልኩም። ስለ ሃይማኖቴ የተለያየ ነገር አስረዳኋት። በኔ ሃይማኖት ባዕድ ሴትና ወንድ መተቃቀፍ፣ መሳሳም፣ መላፋት በአጠቃላይ ማንኛውም ንክኪ፣ ቅርርቦሽ ማድረግን በጣም የተከለከለና የተወገዘ ነገር ነው። ብዙ ነገር ነገርኳት። ስለ መቅዲ ንግግሯና ስለ እሷ ፎንቃ ምንም ትንፍሽ አላልኩም። ስለ ሃይማኖት ብቻ ነው የዘከዘኩላት። ከዛም ሰሊ እንደማንነካካና ሃይማኖት የማይፈቅድልህን ነገር እንድታደርግ እንደማናደርግህ ዝግጁ ነኝ አለች። ከሷ ጋር ሁኚ ሳልኳት፣ ሳልታቀፍ፣ ሳልነካት፣ ከሷ ሳልጫወት ለሰከንድ መቆየት እንደማልችል ማን ይንገራት? ልመናዋ ሲበዛብኝ በሐሳቧ ተስማማው። ዳግም ሐሳቤን አስቀየረችኝ። ለሃይማኖት ብለው ይሁን አይሁን አላቅም፣ ሶስቱም ከሌላ ጊዜ በተለየ ጭራሽ ጣልጣል እንጂ አናገሩኝም። አብዲና ሰሊ አፍላፍ ገጥመው ያወራሉ፣ ይሳሳቃሉ። እኔ በእነሱ ሳቅ በሆዴ አለቅሳለሁ። ድምጻቸውን ላለመስማት ኤርፎን ሰካለሁ። ሲለኝ ስልክ ሳይደወልልኝ እንደተደወለለት ሰው እየወጣው ገባለሁ። መቅዲ አንገቷን አቀርቅራ
ስልክ ትጎረጎራለች። በዚህ ሁኔታ አንድ ቤት ውስጥ የሚኖሩ የተጣሉ ባልና ሚስት መስለን እያሳለፍን የረመዳን ጾም ሊገባ ድፍን 1 ወር ከ2 ቀን ቀረው። ምሳ እየበላን ድንገት ሰላም አንድ ነገር ተናገረች። ጾማችሁ ሲገባ አንድ ላይ አንሆንም? ልንለያይ ነው ማለት ነው ብላ ጠየቀች። የዚህኔ አንድ ሀሳብ መጣልኝ። ምን መሰላችሁ? የዛኔ በልጅቷ ምክንያት የማልኳቸው መሐላዎች አሁን ብጾማቸው ከዚህ ግሩፕ መገንጠያ ሰበብ አገኘው ማለት አይደል? ምስጋና ለዚች ልዕልት ለየስዬ ኮፒ። ወዲያው ጣልጋ ገብቼ ከረመዳን በፊት 30 ቀን የምጾመው ጾም ስላለብኝ ከነገ ጀምሮ እኔ አልመጣም አልኳቸው። ሁሉም አፈጠጡብኝ። ሚሉትን አጡ። መቼም በሃይማኖት ጣልቃ አይገቡ። ከዛ ጊዜ አንስቶ በ3 ሴቶች ፍርክስክስ የወጣው ልቤ ዳግም ላያፈቅር ምናልባትም ጌታውን የማፍቀር አቅም ካገኘው ብሎ ፊቱን ወደዛ ሲያመፀው ወደ ከረመው አምላኩ ማዞርን ሽቶ ጾሙን ተያዘው። 17 ቀናት ጾምኩኝ። የተቀሩትን 13 ቀኖች እቤት ለክረምት ጾማለሁ ብዬ ሲከብደኝ አቆምኳቸው። በ15 ቀን አንዴ እየሄድኩኝ ስለፋለት የነበረው ሂፍዚ ከ1 ዓመት በኋላ ዞር ብዬ ሳየው የገባበትን አጣሁት። ታጥቦ ጭቃ ሆነብኝ። ሐፍዞ መርሳት ወንጀል ስለሆነ እንደ አዲስ ጥናት ጀመርኩኝ። ብቻ ከነሱ መለየቴ ራሱ አንድ ተስፋ ነው። አብዲ ግን አሁንም ዶርሚ ድረስ እየመጣ ከሰሊ ጋር እየተሳሳቀ በፍቅር እያወራ ህመሜን እያባባሰ እንዳረሳቸው ስላደረገኝ እሱን ለመራቅ ስል ዶርም ቀየርኩ። ቢከታተለኝም አልጨበጥ ስለው እኔን እንደ ድሮ ጓደኛው ሊያደርገኝ ስላልቻለ ተወኝ። ግን ምክንያቴን ሳልነግረው ስለራኩት ውስጡ በጣም ተረብሿል። ደብዳቤ ጽፎ በሰው ቢልክልኝም አልሰማ ብዬ በአቋሚ ጸንቻለሁ። እንዲህ እያልኩኝ ከጌታ የመታረቅ ዘመቻ ጀምሬያለሁ። ሐዘኔ ግን ፍጹም ከኔ አልጠፋ ብሎኛል። ረመዳን ገባ። ከሁለት ሙስሊም ወንዶች ጋር እየጾምኩኝ ሐዘኔን ለመርሳት እየሞከርኩ አለሁላችሁ። ማፍቀር ማለት ያፈቀረን የፈጠረውን ቢከዱትም የማይከዳ ቢወነጅሉት ይቅር የሚለውን ታላቁን አምላክ ነው። ፈጣሪውን በማፍቀር የተጠመደ ለፈጣሪው ስል የኖረ ሌሎች እሱን እንዲያፈቅሩት ያደርግለታል። የሰው ልጅ ዛሬ ወዶ ነገ ይከዳል። የኔ ጌታ ግን ዘላለም የኖረለትን ያፈቅራል። እኔ ማለት ከእንግዲህ ንቦቹ ትተውት እንደጠፉ ቀፎ ነኝ። ሰው የእጁን ማግኘቱ አይቀሬ ነው የሚሉት እውነት ነው። ከዶርሜ አካባቢ በሚገኝ አንድ ዛፍ ስር ተቀምጬ ቁርአን እየቀራሁ ነው። ስጨርስ ድንገት እስዬ ትዝ አለችኝ። አቤት ስንት ጊዜ ሆነ። በህይወት አለች ይሆን? እስቲ ልደውልና ድምጿን ራሱ ልስማ። ስልኩ ተነሳ። ሌላ ሰው ነው ያነሳው። አይ ቲንክ እህቷ። ሃሎ አልኳት። ድምፄን ስትሰማ ስልኩን ሳትዘጋው ወርውራ እስዬን ጠራቻት። እስ ለምን ያነሳሽው እያለች ስትጮህባት ሰማው። በሆዴ አትጩይባት፣ ሰላም መሆንሽን ለማረጋገጥ ነው። ምንም ብንለያይ ያንቺን ሰላም ባለሽበት እመኝልሻለሁ ብዬ ስልኩን ዘጋሁት። አመቱ አልቆ እኔም የ1ኛ ዓመት የኢንጂነሪንግ ትምህርቴን ጨርሼ ለክረምት ረፍት ወደ ቤቴ ወደዛ ወደ ብቸኝነትና ወና ወደ ሆነው ማደሪያዬ በሌሊት ጉዞ እየመራሁ ነው። ከደብረ ታቦር አባይ በረሃ አካባቢ ስንደርስ መኪናችን ትራፊክ አስቆሞት እንደቆምን ነግቶ 2:30 ሆነ። አንድ ሆቴል ቁጭ ባልኩበት ስልኬን ስከፍተው አንድ የቴሌግራም ግሩፕ ውስጥ የኤስዬን ኮፒ አግኝቻት ላደረኩት ነገር ይቅርታ ጠየቅኳት። እንደሌላ ጊዜ አላስቀየመችኝም። ችግር የለውም አሁን አልፏል አለችኝ። ደስ አለኝ። አሁን ውስጥ የሚረብሸኝ ነገር የለም። መኪናው ወደ አዲስ አበባ ተንቀሳቀሰ። ቀጣይ ዓመት በ2010 ላይ 2ኛ ዓመት የኢንጂነሪንግ ተማሪ ሆናለሁ። ምን ይገጥመኝ ይሆን? ከማን ጋር ሆን ይሆን? ማን ይሆን አዲስ ወዳጅ? ህይወት ይቀጥላል። የህይወት ገጠመኞች ደግሞ እርስ በራሳቸው እየተተካኩ እድሜያችንን ልክ እንደ ወንዝ በቅደም ተከተል ይነጉዱታል። አንድ ቀን በሆነ ሰዓትና ቦታ ወንዙ እንደሚቆመው ህይወትም በዛው መልክ እስትንፋሷ ይቆማል። ለወንዙ መቆሚያው ሐይቅ፣ ባህር ወይም ውቅያኖስ እንደሆነው ለህይወት ደግሞ ብቸኛ መቆሚያው ሞት ነው። ስለዚህ ጽሑፌን አቆምኩ እንጂ ህይወትና ገጠመኞቿ ግን ገና ይቀጥላሉ። ነገ ዛሬን ሲተካ አዲስና የባሰ ፈተናን ይዞ ነውና ቀጣዩ የህይወት ታሪክ ቢብስ እንጂ አይቀርም። ቸርን ሰንብት። ታሪኩ እዚህ ላይ ተፈጸመ።
ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። ስለምትከታተሉ እናመሰግናለን።